የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው ብሎ ከጠየቀ በኋላ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። አሁን ትርጓሜ ከማየታችን በፊት ጥሬ ንባቡ ላይ የምንረዳቸው ነገሮች አሉ። ትርጓሜ አሁን አትክልት ራሱ በቅዱሳት መጻሕፍት ይመሰላሉ። ከአትክልት ዝም ብለህ ጥሬውን የምትበላው አለ፣ ዝም ብለህ ጋጥ የምታደርገው እንደ አፕል ምናምን አይነት። አንዳንድ ደግሞ ልጠህ የምትበላው ደግሞ አለ እንደ ሙዝ ያለ። አንዳንዱ ደግሞ እሳት ውስጥ አስገብተህ አብስለህ አቀዝቅዘህ የምትበላው አለ እንደ በቆሎ ያለ። ስለዚህ አትዘሙት የሚለው አሁን ይሄ ምንም ትርጓሜ ምናምን አያስፈልገውም። አትልከስከስ ነው በቃ አለቀ። አትዘሙት ነው። እንደዚህና እንደና ብለህ ምንም የምተረጉመው ነገር የለም። ልክ እንደ አፕል ያለ ነው ማለት ነው። ይህቺ ክፍል እንደ ሙዝ ናት፣ መላጥ ትፈልጋለች። ምንድን እስኪ ለመብላት ትርጓሜውን ለማግኘት ምስጢሩን ለማግኘት እዚህ ውስጥ መላጥ ይፈልጋል። ልጠን ነው ውስጡ ያለውን ፍሬ የምናገኘው ልጠን ነው። ስለዚህ አሁን ወደ ትርጓሜ ከመሄዳችን በፊት ጥሬ ንባቡ ምን ያስረዳናል? የተጠየቀው ወይም ቅዱስ ጳውሎስ እየጠየቀው የሚኮንነው ማን ነው ሲል የጠየቀው ኮናኙን ነው ወይስ አማላጁን ነው? መጀመሪያ የጠየቀው ማንን ነው? ኮናኙን ነው። ምክንያቱም የሚኮንንስ ማን ነው ብሎ ነው እየጠየቀ ያለው። የሚያማልደውስ ማን ነው? አይደለም። እዚህ ጥያቄው ምንድነው? የኮናኙ ማንነት ነው ጥያቄው። የሚያጸድቅ እግዚአብሔር ነው፣ ጀስቲፊኬሽን የሚሰጥ እግዚአብሔር ነው ብሎ ጨርሷል። የሚኮንንስ ማን ነው ብሎ የኮናኙን ማንነት ነው ጥያቄ ምልክት ውስጥ ያስገባው። ለዚህ አማላጅ የሚለው እዚህ ጽንሰ ሐሳቡ የለም ነው ጥያቄው ላይ። ሁለተኛ የሞተው የሚለው የሚገልጸው ማንን ነው? አሁን የሚኮንነው ማን ነው ብሎ ጥያቄ ከጠየቀ በኋላ ቀጥሎ የሚያብራራው ማንን ነው? ኮናኙን ነው። ኮናኙ ማን ነው? የሞተ ነው። ከዛስ ከሙታን የተነሳ ነው። ከዛስ በእግዚአብሔር ቀኝ ያለ ነው። ከዛስ ደግሞ ስለኛ የሚማልድ ነው። ማን ነው እርሱ? ክርስቶስ ኢየሱስ ነው አለ። አሁን ክርስቶስ ኢየሱስ ነው ሲል የትኛውን ጥያቄ ነው እየመለሰ ያለው? የሚኮንነው ማን ነው የሚለው ነው። ስለዚህ ከዚህ በኋላ ያሉት መገለጫዎች የሞተው የሚሉት፣ ከሙታን የተነሳው የሚሉት፣ በእግዚአብሔር ቀኝ ያለው የሚሉት፣ ደግሞ ስለኛ የሚማልደው የሚሉት የኮናኙ መገለጫዎች ናቸው። ልክ ዘማርያም ረጅም ነው፣ ቀይ ነው፣ እንደዚህ ነው ምናምን እንደማለት ነው። ወንበር ላይ የተቀመጠው ማን ነው ብዬ ሸሚዝ የለበሰው ቀዩ ፂም ያለው ዘማርያም ነው ብል ወንበር ላይ የተቀመጠውን እየገለጥኩት ነው፣ ዲስክራይብ እያደረኩት ነው። ከዛ መጨረሻ ላይ ማንነቱን አስቀመጥኩ ማለት ነው። ልክ እንደዛ ሁሉ የሚኮንነው ማን ነው ብሎ ከጠየቀ በኋላ የኮናኙን መገለጫዎች ያስቀምጣል፣ ማንነቱን ደግሞ ክርስቶስ ኢየሱስ ነው ብሎ ያስቀምጣል ማለት ነው። ሶስተኛ የምናየው ይሄ ክፍልና ሮሜ 8:26 ላይ ያለው መንፈስ ቅዱስ በማይናገር መቃተት ይማልዳል የሚለው በምን ይለያያሉ፣ በምንስ አንድ ናቸው የሚለው ነው። ስለዚህ ይሄ ትርጓሜ ሳያስፈልገው ቀጥታ ኮናኙን ዲስክራይብ እንደተደረገ ኮናኙ እንደተገለጠ እናያለን። ይህንን ክፍል ቅዱሳን አባቶቻችን አማላጅነትን ወይም ልመና ብለው አንድም ቦታ ላይ አልተረጎሙት። አንድም ቦታ በቤተክርስቲያን ታሪክ ውስጥ የቤተክርስቲያን ቅዱሳን ሊቃውንት ዝም ብሎ ይሄ በአእምሮ ደረጃ ሊቃውንት የሆኑ ሳይሆኑ የምርም የመንፈስ ቅዱስ ታቦት የመንፈስ ቅዱስ ማደሪያ የሆኑት ሰዎች በልመና ወይም በአማላጅነት አልተረጎሙትም ክፍሉን። ይልቁንም ቅዱስ ሂላሪና ቅዱስ አትናቴዎስን የመሳሰሉ አባቶቻችን ለክርስቶስ ፍጹም ተዋህዶ ምሳሌ ነው ብለዋል። የክርስቶስን ፍጹም ተዋህዶ የሚያስረዳ ክፍል ነው ብለዋል። አሁን ለምሳሌ ቅዱስ ሂላሪን ተመልከቱ። he is but one አለ። he is but one አንድ ነው ክርስቶስ። one Jesus Christ for us, son of God and son of man, God the word and man in the flesh። አያችሁት? እግዚአብሔር ቃል ነው፣ ያ እግዚአብሔር ቃል ደግሞ ስጋ የሆነ ነው። who suffered, died, was buried፣ ከዛ ደግሞ rose again ይላል። was received into heaven and sits at the right hand of God። አያችሁት? የታመመው የሞተው ከሙታን የተነሳ ወደ ሰማይ ያረገው በእግዚአብሔር ቀኝ ያለው ኦኬ፣ በእግዚአብሔር ቀኝ ያለው ይሄ ነገር የሚያስረዳው ምን ነው ብሎ ሲያስቀምጥ በመለኮታዊ በቅድና በመለኮታዊ ሐሳብ መሰረት ለሰው ልጆች መዳን የተዘጋጀውን
ሰማያዊ ሀብት ሰማያዊ ርስት የሚያስረዳ የሚያሳይ ነው። in the form of God and in the form of a servant በእግዚአብሔር መልክና በሰው መልክ ያለ በእግዚአብሔር መልክ በሰው መልክ ያለ መካከለኛ ከመባሉ ጋር ነው የሚተረጉመው። the human and divine without separation or division ያችሁት the human and divine without separation or division ያለምንም መለያየትና ያለምንም መከፋፈል ሰውም መለኮትም የሆነውን አንዱን ክርስቶስ የሚያሳይ ክፍል ነው ብሎ ለተዋህዶ ምሳሌ ነው የሚጠቀመው ቅዱስ ሂላሪ። ከአማላጅነት ጋር አይደለም ይህንን ክፍል ሲተረጉም። ክርስቶስ አንድ አካል አንድ ባህሪ የሚባልበትን ምስጢር ከዚህ ክፍል ላይ መዞ ወስዶ ስለኛ የሚከራከርልን ስለኛ የሚፈርድልን ልክኛ በትምህርተ ሐዋስ ወመምህር ዘያሲዘይት ቃወም ለነ እንደምንለው ማለት ነው። ስለኛ የሚከራከርልን መምህራችን ነው የምንለውን ትርጓሜ እዚህ ላይ አምጥቶ ያስቀምጠዋል ማለት ነው። ቅዱስ ዮሐንስ አፈወርቅ ደግሞ ከዚህ አንድ ደረጃ ከፍ ያደርገውና ይህንን ክፍል ሲተረጉም መጀመሪያ ምን ብሎ ይጀምራል? አንድ ፍትሃዊ ዳኛ ተከሳሽን ነፃ ካወጣውና ከተፈረደበት ፍርድ ነፃ ካወጣው በኋላ ሊቃወመው የሚችል ማን ነው ብሎ ይጠይቃል። for when the judge sentence declares as just እኛ ከወንጀል ነፃ ነን ተብለን ከተፈረደልን በኋላ ማለት ነው ዳኛው ነፃ ናችሁ ካለን በኋላ and judge such as that who signifies the accuser ከሳሹን ከዛ በኋላ ትክክል ለሌላው የሚደፍር ማን ነው? ዳኛው ነፃ ካወጣ ከሳሹ ትክክል ነበርክ እኮ የሚለው ማን ነው? ምክንያቱም ዳኛው ፈረዳ ነፃ ነው ብሎ ጀስቲፋይ ተደርጋል። አንተ ይሄው ጀስቲፋይ ተደርጋል ጀስት ነህ ተብለሃል። ስለዚህ ክርስቶስ ካጸደቀህ በኋላ ሊከስህ የሚችል ማን ነው እያለ ነው። አሁን በፍርድ ቤት አንድ ወንጀለኛ ተጠርጥሮ ከቀረበ በኋላ ሲጀመር ኢንቱካኔ የሚለው ቃልም በሮማ ሴኔት ውስጥ ጥቅም ላይ የሚውል ቃል ነበር። ለዛም ነው ቅዱስ ጳውሎስ ያንኑ ቃል ተጠቅሞ ኢንቱካኔ የሚለውን ቃል ማለት ነው ለሮሜ ሰዎች መልእክት እየጻፈለት ይሄንን ቃል በሮሜ ውስጥ ደጋግማችሁ የምታገኙት የቃሉን ጥቅም እነሱ ስለሚረዱ ነው። በሮማ ሴኔት ውስጥ ወይም በሮማ የአስተዳዳሪዎች ካውንስል ውስጥ እኛ ፓርላማ የምንለው ማለት ነው ድምጽን በድምጽ የመሻር መብት ያላቸው ሰዎች አሉ። ለምሳሌ ዘማርያም ተከሶ ቢሄድ በዛ በሮማ ሴኔት ውስጥ እና ያ ቪቶ ፓወር ያላቸው ሰዎች ባጭሩ ምንድነው የሚያደርጉት? ክሱን ውድቅ ያደርጉታል። ክሱን ውድቅ ካደረጉት ከዛ በኋላ ዘማርያምን ሊከሰው የሚደፍር ማንም የለም። ለምን? በቃ ኦሬዲ ክሱ ውድቅ ተደርጓል። የት? ሴኔቱ ውስጥ ባለስልጣን በሆኑ ሰዎች ማለት ነው። ይሄ የቬቶ ፓወር የሚገልጸው ቃል ምንድነው ብያችኋለሁ? ኢንቱካኔ አሁን የሚማልደው ተብሎ የተተረጎመው የአማርኛ ቃል ማለት ነው ኢንቱካኔ የሚለው ቃል። ስለዚህ ቅዱስ ጳውሎስ ያንን ኮርት ሲስተም ነው እየነገረን ያለው የፍርድ ቤቱን ስርዓት ማለት ነው። ዳኛው ነፃ ነህ ካለ በኋላ ከሳሹ ደግሞ መክሰስ ምናምን አይችልም። Hence neither it is right to fear temptations, for God is for us and has shown it by what he has done. አያችሁት? እግዚአብሔር የኛ ነውና መፍራት አይገባንም ይላል። በቃ እግዚአብሔር ለኛ ነው። ከሳሽ አለ አኪውዘር፣ ዳኛው እሱ እግዚአብሔር ነው። ዳኛው ግን የኛ ስለሆነ መፍራት የለብንም ይላል። ኦኬ መፍራት የለብንም። Nor again just feelings, for he has both elected and justified us. አያችሁት? የመረጠንም ያጸደቀንም እርሱ እግዚአብሔር ነውና። And the wondrous thing is that it was also by the death of his son and that he did so. ይሄንንም ደግሞ ያደረገው እሺ በልጁ ሞት ነው። በልጁ ሞት ነው። ስለዚህ አሁን በልጁ ሞት ከካሰልና ከዕዳ ነፃ ካወጣን በኋላ እግዚአብሔር ካጸደቀን በኋላ ማን ነው ሊከሰን የሚችል እያለ ነው። የሚያጽድቅ እግዚአብሔር የሚኮንንስ ማን ነው የሚለውን ማለት ነው። ያንን እየመለሰልን ነው ቅዱስ ዮሐንስ አፈወርቅ። ይቀጥላል አሁንም and he says not merely he is at the right hand but he adds who also makes intercession for us. ስለኛ የሚማልደው የሚለውን ጨመረ እንጂ ኮናኛችን እሱ ነው ብቻ ብሎ አላቆመም ማለት። ኦኬ አሁን ይሄንን ኢንተርሴሽን የሚለውን ቃል ስትሰማ ይላል እንደውም ምንም አይነት ሰብጀክሽን ወይም መገዛትን አታስባል። የሚማልደው የሚለውን ስታስብ በወልድ መገዛት ያለበት አይምሰልህ ይላል። ምንም አይነት ሰብጀክሽን የለበትም፣ በወልድ ሰብጀክሽን የለበትም። For he does not say this because he is in need of anything
እሱ ማድረግ የማይችለው ነገር ኑሮ የሚጠይቀው ምንም ነገር የለም ይላል። ኢየሱስ ቅዱስ ዮሐንስ ምንም ነገር የለም። but to show that his love towards us is continuous ነገር ግን ኢንቱካን የሚለውና የሚማልደው የሚለው በአማርኛ ያ ቃል የገባው በመስቀል ላይ የነበረው ፍቅር አሁንም እንዳለና ዘላለማዊ መሆኑን እንድንረዳ ነው ይላል። ኢየሱስ ያ ፍቅር ዘላለማዊ መሆኑን እንድንረዳ ነው። ተፈጸመ ብሎ በመስቀል ላይ ከሄደ በኋላ ፍቅሩ አላቆመም፣ አላቋረጠም። በመስቀል ላይ በነበረበት ፍቅር አሁንም ይወደናል። መጀመሪያ በወደደን ፍቅር አሁንም ይወደናል። ስለዚህ የፍቅሩ መገለጫ ነው ይሄ ይላል። he does not plead ይላል። አያችሁት? አሁን ልመናን ሲያመጣው he does not plead አየው። he does not plead as a servant ልክ እንደ ባሪያ አይለምንም but as one having authority ልክ እንደ ባለ ስልጣን እንጂ ልክ እንደ ባሪያ አይለምንም ይላል። ስለዚህ ቅዱስ ዮሐንስ አፈወርቅ ከዚህ ክፍል እንድንረዳ የሚፈልገው ነገር ምንድነው? ፍቅሩ በመስቀል ላይ የቀረ ብቻ ሳይሆን ለዘላለም የሚቀጥል እንደሆነ እንጂ ልመናን፣ አማላጅነትን፣ ከአማነስን፣ ለአብ መገዛትን፣ ሰብጀክሽንን አያሳይም ብሎ ዘግቶ ነው የሚያስቀምጥልን። ማን? ቅዱስ ዮሐንስ አፈወርቅ ማለት ነው። ሮሜ 8:34ን ሲተረጉም ታሪካዊውን እንትንም ስለነገርኳችሁ በዚሁ እንትን ትሉታላችሁ ትይዙታላችሁ። በነገራችን ላይ ይሄንን ክፍል አርዮሳውያን ወልድ ከአብ ያንሳል ለዛ ነው የሚለምነው ብለው ይረዱት ነበር። ዲስኮርስ አጌንስት አሪያንስ ዲስኮርስ 1 ላይ ቅዱስ አትናቴዎስ ይህንን መልሶላቸው እናገኛለን። አርዮሳውያኑ ነበር። እኔ ግን ፕሮቴስታንቶቹ ይገርሙኛል። ባለፈው ዲያቆን ምን አይነት ድምዳሜ ሰጠን ነበረ? ፕሮቴስታንቲዝም ማለት ሙሉ መሰረተ እምነቱ የምንፍቅና ብፌ ነው። ሆቴል አሁን ትሄዱና ብፌ ያለ አይደለ? እዚህ ላይ ሽሮ አለ፣ እዚህ ላይ ድንች አለ፣ እዚህ ጋር ስጋ አለ፣ እዚህ ላይ ፓስታ አለ፣ whatever there is ከሁሉም እየዘገንክ ትበላለህ። ኢማጂን ፕሮቴስታንቲዝም መሰረተ እምነት ይሄ ነው። አርዮሳዊነት አለ፣ ንስጥሮሳዊነት አለ፣ አቡሊናሪዮሳዊነት አለ፣ ሳቱርኒሮስ አለ፣ እዚህ ጋር መሐመድ አለ፣ እዚህ ጋር ገሌ አለ ምናምን ጨለፍ 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 ያርክ መብላት ነው። አባት እየጨላለፍክ መብላት ነው። መናፍቃኑ እድሜ ልካቸውን የሚጠቅሱት ጥቅስ በፕሮቴስታንቲዝም ውስጥ ሲጠቀስ እናየዋለን። እና አርዮሳውያኑ ወልድ ከአብ ያነሰ ነው፣ ወልድ የአብ ፍጡር ነው የሚለውን ለማስረዳት ይህንን ክፍል ነበር የሚጠቅሱት ሮሜ 8:34 እና ያንን ሲመልስላቸው ነው ቅዱስ አትናቴዎስ ምን ይላል? for who is he that condemns የሚኮንን ማን ነው ይላል። Christ is he that died የሞተው ክርስቶስ ነው። rather that is risen again እንደገና ደግሞ ከሙታን የተነሳው who is at the right hand of God በእግዚአብሔር ቀኝ ያለው who also makes ደግሞ ስለኛ የሚማለው therefore አለ the word being eternal son of the father when he became man sat down at the right hand of God የእግዚአብሔር ዘላለማዊ ቃል ሰው ከሆነ በኋላ በአብ ቀኝ ተቀመጠ ይሄንን ከሞተ ከተነሳ በኋላ ማለት ነው። and it is the same word who died and rose and intercede for us in the flesh በስጋ ስለኛ የሚማልደው ተብሎ የተነገረለት ያው ዘላለማዊ ቃል ነው ይላል። ያው ዘላለማዊ ቃል ነው። he sitting implies his majesty and equality of honor with the father አያችሁት? በአብ ቀኝ ተቀመጠ መባሉ ከአብ ጋር ያለውን የክብር መተካከልና የባህሪ አንድነትን የሚያሳይ ነው። and his intercession is the presentation of human nature he assumed አያችሁት? የሚማልደው የሚባለው ደግሞ ቅዱስ የሆነ ስጋውን መያዙን ቅዱስ የሆነ ስጋውን ማቅረቡን ነው፣ መስዋዕቱን የሚመለከት ነው። ማን ነው? አትናቴዎስ giving us access through himself ይላል። አያችሁት? ወደ ሰማያዊ ዙፋን ወደ ዘላለማዊው የእግዚአብሔር አዳራሽ ውስጥ በእርሱ በኩል ለእኛ መግቢያ ሆነን፣ በእርሱ በኩል ለእኛ ምን ሆነን? በር ሆነን። ማን? ክርስቶስ። በምኑ? ከእኛ በነሳው ቅዱስ ስጋ ምን ሆኖ? ያንን ቅዱስ ስጋውን በማቅረብ ፕሬዘንት በማድረግ ያችሁ የሚማልደው ሲል ስለዚህ ምን ማለት ነው? ከመካከለኝነቱ አንፃር የሚተረጎም ነው። ቅድም ቅዱስ ሂላሪ እንዳብራራው ማለት ነው።
የአባቶች አንድነት የሚገርም ነው። በነገራችን ላይ ከአንዱ ከመንፈስ ቅዱስ እንደጠጡ የምናረጋግጥበት በዚህ ነው። ከአንዱ ከመንፈስ ቅዱስ እንደሚሰክሩ ምንድነው እዛ አባ ጊዮርጊስ ዘጋስጫ የሚናገረው ነገር አለ። ኩሎሙ ላይ ይመስለኛል ምንድነው ስኩራነ መንፈስ ነቢያት ወደ ቂቃሎል ሐዋርያት አርጋኖ መንፈስ ያለ የሚናገረው ነገር አለና ስኩራነ መንፈስ በመንፈስ የሰከሩ ነቢያት ሐዋርያት እንደማለት ነውና በመንፈስ ቅዱስ የሰከሩ ስለሆኑ ቅዱሳን አባቶቻችን ከአፋቸው የሚወጣው ምስጢር ተመሳሳይ ነው። ልመናን ወይም ፕሊድ ማድረግን ወይም ማነስን ወይም ሰብጀክሽንን አያሳይም ብለው ሁሉም ነው የሚናገሩ። እንቀጥላለን። እሺ ስለኛ የሚማልደው የሚለውን ቅዱስ አትናቴዎስ እንዴት ነው የሚረዳው? በክርስቶስ በኩል የሚሄዱትን ሕይወትን የሚሰጣቸው እንደሆነና ይህ ክፍል ከአብ ጋር በባህሪ በክብር አንድ መሆኑን እንዲሁም ክርስቶስ አንድ አካል አንድ ባህሪ እንደሆነ የሚገልጥ ነው እንጂ ቅድም እንዳለው ሰብጀክሽንን አያስረዳም ብሎ ነው የሚያልፈው። ቅዱስ ቄርሎስ እንደዚሁም ይተረጉማል። He intercedes for us not by offering up prayers after the manner of a servant or by bending the knee. አያችሁት? ስለኛ ይማልዳል ሲባል ጸሎትን ያቀርብልናል ወይም እንደ ባሪያ ይለምናል ወይም ደግሞ እየሰገደ አብን ይለማመጣል ነው ያለ ሰውየው። እንደዛ ማለት አይደለም። በትራዘር ካለ በኋላ by presenting himself as the first fruit of humanity to the Father. አያችሁት? የመጀመሪያው የጽድቅ ፍሬ አድርጎ ራሱን ለአብ በማቅረብ ነው ይላል። ከዛ ምልጃው ታዲያ ምንድነው ስለኛ ይማልዳል የሚለውን ሲያብራራ ይሄው he makes intercession for us by his very presence. ፍጹም ሰው በመሆኑ ሰው መሆኑ ራሱ ነው። አሁን ፍጹም ሰው በመሆኑ የሚያደርጋቸው ነገሮች ሳይሆን ሰው መሆኑ ራሱ ምን ይባላል? ሰው መሆኑ ኢንተርሴሽን ይባላል። ሰው መሆኑ ራሱ ነው፣ ስጋዌው ራሱ for having assumed our flesh he presents our nature in himself so that we may be accepted in him. አያችሁት? የእኛን ስጋ ነስቶ ስለተዋሃደ በክርስቶስ በእርሱ በኩል በሰማያዊ አዳራሽ ቦታ ያለንና በሰማያዊ ዙፋን ውስጥ ተቀባይነት ያለን እንድንሆን አደረገን ይላል። ዋው! ስለዚህ በነገረ ስጋዌ የነበረው ነገር ሁሉ እንዴት አድርጎ ትንትና አድርጎ እንደሚያስቀምጠው ተመልከቱ። he prays for us as a man ልክ እንደ ሰው ስለኛ ጸለየ። ነገር ግን አለ ስልጣን ያለው እግዚአብሔር ነውና ያንን ጸሎት የሚመልሰው ደግሞ እሱ ራሱ ነው። yet he acts with sovereign authority as God ይላል። እዚህ ባለፈው ስንነጋገረው የነበረው የቤዛነት አርአያነት ወዘተርፈ ከዚህ ጋር የተስማማ ምስጢሩ አንድ የሆነ ይሆናል ማለት ነው። ስለዚህ የሚማልደው ሲል እኛ ሁላችን በክርስቶስ ወደ ዘላለማዊ ክብሩ የምንገባበት ምስጢር ያሳያል እንጂ የስልጣን መተናነስ፣ መበላለጥ፣ መለመን፣ መለማመጥ የሚባል ነገር የለም ብለው ቅዱሳን አባቶቻችን ዘግተው ነው የሚያስቀምጡት። ይህንን ምስጢር ከማን ነው ያገኙት? ከራሱ ከቅዱስ ጳውሎስ። እሱ ራሱ ኮነኙን ነው ዲስክራይብ ያደረገው እንጂ አማላጁን ስላልሆነ። ስለዚህ አሁን ከዚህ ክፍል የምንረዳው ምንድን ነው? ከዚህ ክፍል በአጠቃላይ የምንረዳው ምንድን ነው? ክርስቶስ አንድ አካል አንድ ባህሪ መሆኑን፣ ሁለተኛ ሁላችን በክርስቶስ ወደ ዘላለማዊ ደስታው እንደምንገባ፣ ሶስተኛ ከሳሻችንን የሚያሳፍርልን ዳኛ በሰማይ እንዳለን፣ ኢንቱ ካኔ ቪቶ ፓወር ያለው ከሳሻችን ሰይጣን ነው፣ የወንድሞች ከሳሽ ተብሏል በራእይ ምዕራፍ 12 ላይ። እርሱ እኛን ሁሉ ጊዜ ነው የሚከሰን። ክርስቶስ ግን ያንን ክሱን ውድቅ እያደረገ ዘላለም የሚያሳፍርልን፣ ስለኛ የሚፈርድልን፣ ስለኛ የሚከራከርልን ደግ መምህራችን፣ ቅዱስ ሥጋውን ክቡር ደሙን እያቀረበ ዘውትር የሚቀድሰን ፈዋሻችን ክርስቶስ እንደሆነ፣ አራተኛ ክርስቶስ የሚመጣብንን ማንኛውንም ክስ በከፈለው ዋጋ ውድቅ እያደረገ ነፃ እንደሚያወጣን፣ እነዚህን አራት መሰረታዊያን ነገሮች ከአባታች ትርጓሜ ከቅዱስ ጳውሎስ መልእክት እንረዳለን ማለት ነው። እንረዳለን። አንድ ሰው ይሄንን ሁሉ ማስረጃ አልቀበልም፣ ዞር በል፣ ይሄን ትርጓሜ አልሰማ፣ ምክንያቱም ኢየሱስ ያማለደው ሰው ስለሆነ ነው፣ ሰው በመሆኑ አማላጭ እለዋለሁ ሊል ይችላል። የኛ አንዳንድ ፍየሎችም አሉ እንደዛ የሚሉ። ክርስቶስ አማላጅ የሚባለው በነሳው ስጋ ነው። መንፈስ ቅዱስ ምን ስጋ ነስቶ ነው አማላጅ የሚባለው? እንደዛ ከሆነ
ይሄው መንፈስ ቅዱስ ይማልዳል ሲባልስ ምን ማለት ነው ነው? መጀመሪያ ይሄ ግልጽ ነው፣ ይሄኛው ግልጽ ነው። አሁን ክርስቶስ ይማልዳል ወይም ኢንቱካን የሚለው ኢንተርሴሽን የሚለው ምን ማለት እንደሆነ ግልጽ ነው። ካልሆነ ልድገሙ። ግልጽ ነው። የሚደግም የሚል ነገር ነው የሚታየኝ። እንዴት እናደርገው? ዲያቆን እንሂድ እንድገመው። እሺ ይደገም የሚል ሰው የበዛ ይመስለኛል። እሺ ፈጠን ፈጠን አድርጌ ልድገምላችሁ። አመለጠኝ ምናምን የምትሉ ለመከታተል ሞክሩ። ኦራይት መመለስ የምንፈልገው ጥያቄ ይሄ ነው። ጌታችን ክርስቶስ አማላጅ ይባላል ወይ? አማላጅ ማለት ባይ ዴፊኒሽን በአማርኛ ቋንቋ፣ በነገራችን ላይ ኤገን የሚባል ልጅ አለ ዲያቆን፣ የምታውቀው ከሆነ ኤገን የሚባል የኮፕቲክ አቃቤ እምነት ነው እና እሱ ከምስራቆች ጋር ሲከራከር ምስራቆቹ ኢንተርሴሰር የሚለውን ይቀበላሉ፣ የኞችም ይቀበላሉ። ታዲያ ምን ብለው ጠየቁት? ኢንተርሴሰር የሚለውን እኮ የኢትዮጵያ ቤተክርስቲያን አትቀበልም ብለው ጠየቁት እና አማርኛ ሳይችል ኢትዮጵያዊ ሳይሆን እንዴት አድርጎ እንደተረዳቸው በጣም ገረመኝ። ኢንተርሴሽን የሚለው በእነሱ ቋንቋ አማላጅ ወይም ለማኝ ማለት ስለሆነ በቋንቋቸው ሕግ መሰረት ነው የማይቀበሉት እንጂ ትምህርቱን ይቀበሉታል ብሎ መለሰ። የኛዎች ገልጡ ግን አማርኛ ነው የሚናገሩ፣ ኢትዮጵያዊ ናቸው፣ አማርኛ ይችላሉ ምናምን፣ ስቲል ግን ኤገን ቋንቋውን ሳይረዳ የተረዳውን ነገር መረዳት እንኳን አልቻሉም። በጣም ገረመኝ እሱ አረዳድ። ኢንተርሴሰር የሚለው በቋንቋቸው አማላጅ ማለት ይሄ ለማኝ ማለት ስለሆነ ሪጀክት የሚያደርጉት ቃሉን ነው ብሎ አስረዳቸው ማለት ነው። ይገርም ነው። ስለዚህ ምን መልሰው መልስ ይሄ ነው። ክርስቶስ ጌታችን ክርስቶስ አማላጅ ይባላል የሚለውን ነው። እሺ ለዚህ እንደ መጀመሪያ መሰረታዊ ጥቅስ ተደርጎ የሚወሰደው ምንድነው? ሮሜ 8:34 ነው። ሮሜ 8:34 ከ33 ጀምሮ እስከ 34 ያለው ክፍል ማለት ነው። እግዚአብሔር የመረጣቸውን ማን ይከሳቸዋል? ሬቶሪካል ጥያቄ ነው ይሄ፣ ተጠየቃዊ መልስ እንደማለት ነው። የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። አሁን ይቺ ክፍል ትርጓሜ የሚያስፈልጋት ክፍል ናት። ግን ትርጓሜ ራሱ ከመፈለጋችን በፊት ጥሬ ንባቡ ላይ ምን እንረዳለን? እየመለሱ ይሄዱ። አንድ ኮሜንት ልክፈትላቸውና እየመለሳችሁ ትሄዳላችሁ። የተጠየቀው ኮናኙ ነው ወይስ አማላጁ ነው? ኮሜንቶች። ቅዱስ ጳውሎስ የጠየቀው ኮናኙን ነው ወይስ አማላጁን ነው? እስቲ ፈጠን ፈጠን በሉ። የተጠየቀው ማን ነው? ኮናኙ ወይስ አማላጁ? ኮናኙ። በጣም ጥሩ። እሺ ማን ነው ካለ በኋላ የሞተው ከሙታን የተነሳው በእግዚአብሔር ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው የሚለው እነዚህ መገለጫዎች የኮናኙ ናቸው ወይስ የአማላጁ ናቸው? የሞተው ምናምን የሚሉት መገለጫዎች የኮናኙ ናቸው ወይስ የአማላጁ ናቸው? መገለጫዎቹ የሙታን ምናምን የሚለው የኮናኙ ወይስ የአማላጁ? የኮናኙ። በጣም ጥሩ፣ በጣም ጥሩ። ለዚህ አሁን ይሄንን ትርጓሜ ሳያስፈልገን ቀጥታ ከዚህ ላይ የምንረዳቸው ሐቆች ናቸው። በሶስተኛ ደረጃ የምናየው ይሄ ሮሜ 8:34 እና 8:26 ላይ ደግሞ ያለው ቃል በምን ይለያያል የሚለውን ነው። በምን ይለያያል? እሺ በቤተ ክርስቲያን የሊቃውንት ትርጓሜ ውስጥ ሮሜ 8:34 ለልመና ወይም ለአማላጅነት የዋለ አንድም ቅዱስ የለም።
አንድም ቅዱስ የለም። አይደለም በቤተ ክርስቲያን እንደው በምስራቆቹ ዘንድ ራሱ ይሄ ክፍል አማላጅነት ነው ብለው የተረጎሙ የሉ። ይሄንን ክፍል አማላጅነት ነው ብለው የሚረዱት መለመን ነው መለማመጥ ነው ብለው የሚረዱት አርዮሳውያን ነበሩ። ወልድ ከአብ ያነሰ ነው ብለው ስለሚያምኑ ማለት ነው። ስለዚህ የቅዱሳንን ትርጓሜ ለመመልከት እንሞክራለን። ይሄ ክፍል ቅዱስ ሂላሪ ለምሳሌ የክርስቶስን አንድ አካል አንድ ባህሪ መሆን የሚያስረዳ ነው ብሎ ምን ይላል? ይሄው he is but one ክርስቶስን ማለት ነው አንድ ብቻ ነው ይላል። one Jesus Christ for us ለእኛ የሆነ አንድ ኢየሱስ ክርስቶስ ነው ይላል። son of God and son of man የእግዚአብሔር ልጅ የሰው ልጅ የሆነ God the word man in the flesh የሰውን ስጋ የተዋሃደ ፍጹም እግዚአብሔር ነው። who suffered የታመመ ሐመም ምን ለማለት ነው? died የሞተ was buried የተቀበረ rose again የተነሳ was received into heaven ወደ ሰማይ ያረገ and sits at the right hand of God በእግዚአብሔር ቀኝ ያለ በእርሱ ውስጥ ይሄ ሲንግል ሰልፍ ነው የሚለው አያችሁት? አንድ ብቸኛ ማንነት ነው ያለው እርሱ ክርስቶስ according to the divine plan and nature in the form of God and in the form of servant the human and divine without separation and division ስለዚህ በሰው መልክም በእግዚአብሔር መልክም የሰውንም ባህሪ የእግዚአብሔርንም ባህሪ የያዘ እነዚህ ሁለት ባህሪያት ሳይነጣጠሉ ሳይከፋፈሉ ሳይቀላቀሉ ሳይደባለቁ ያሉ አንድ ክርስቶስ መሆኑን ያሳይልናል ብሎ ቅዱስ ሂላሪ ለተዋህዶ ምሳሌ ነው የሚያደርገው። ይሄንን የተዋህዶ ምሳሌ አድርጎ ነው የሚያመጣው። አንድ አካል አንድ ባህሪ የሚለውን ለማስረዳት ይጠቅሰዋል ማለት ነው። ቅዱስ ዮሐንስ አፈወርቅ ደግሞ ከፍ ያደረገውና ቅድም ያልኳችሁ የግሪኩ ቃል ኢንቱካን የሚለው ማለት ነው በሮማ ሴኔት ውስጥ ምንድን የሚል ነገር ነው ያሳየው ብያችኋለሁ። አሁን ፓርላማ እንደምንለው ማለት ነው። ኢንቱካኔ ቪቶ ፓወር ያላቸውን ወይም ክስን ውድቅ የማድረግ ስልጣን ያላቸውን ሰዎች የሚገለጥበት ስርዓት ነው ኢንቱካኔ የሚለው። ስለዚህ አሁን እኔ ተከስሼ እዛ ሴኔት ውስጥ ብቀርብ እና እዛ ወዳጅ ቢኖረኝ የኔን ክስ ውድቅ ማድረግ ይችላል። በሮማ ሴኔት ውስጥ የነበረ ነው የጊዜው የዓለም ገዢ ፕሬዘንት ዴይ አሜሪካ እንደማለት ነው እንግዲህ ዩናይትድ ኔሽንስ እንደሚለው እንደዛ አድርጋችሁ አስቡት። ስለዚህ አሁን ይሄ ቪቶ ፓወር የሚለውንና ኢንቱካን የሚለውን ኮንቴምፖራሪ ትርጉም ሰጣችሁ ለመመልከት ሞክሩ። ስለዚህ ቅዱስ ጳውሎስ ይሄንን ከፍርድ ቤት ስርዓት ጋር አያይዞ ነው የሚተረጉመው። አሁን ልብ በሉ ዳኛ for when the judge sentence declares us just እኛ ነፃ ነን ወይም ምንም ወንጀል የለብንም ብሎ ዳኛው ቢፈርድልን ኦኬ what signifies the accuser ከሳሹን ትክክል ሊያደርገው የሚችል ምንም ነገር የለም ነው የሚለው። ከሳሹ ትክክል ሆኖ ሊቀርብበት የሚችል ለምን ዳኛው ነፃ ናችሁ ብሎ ለቆናል። አያሹ ዳኛው ነፃ ናችሁ ብሎ ለቆናል። hence neither it is right to fear temptations ስለዚህም ፈተናዎችንና መከራዎችን መፍራት ከኛ አይጠበቅብንም። ለምን God is for us እግዚአብሔር ከኛ ነው የእኛ ነው እግዚአብሔር የኛ ወገን ነው እግዚአብሔር ምን ውስጥ ያለው እዛ ኮርት ሲስተም ውስጥ ዋናው ዳኛ የኛ ዘመድ ነው ማነው? እሱ ክርስቶስ ነው። ዳኛ ዘመድ አለን። አሁን ክርስቲያን ሆኖ ኦርቶዶክሳዊ ሆኖ የዲያብሎስን ክስ መፍራት የለበትም። ሰው ንስሐ ከገባ ስጋው ደግሞ ከተቀበለ ዳኛው ወንድሙ ነው፣ ዳኛው ዘመዱ ነው። አያችሁ እኛ በሰማያዊ ዙፋን ዘመድ አለን፣ ምንም አይጨንቀንም። ቴምፕቴሽን አትፍሩ ነው የሚለው ቅዱስ ዮሐንስ አፈወርቅ። ምን ያስፈራሃል? የመረጠንም he has both elected and justified us የመረጠንም ያጸደቀንም እሱ እግዚአብሔር ስለሆነ በልጁ ሞት ስለካሰን ከሳሽን አንፍራ። ለምን? ፍርድ ቤቱ ዳኛኛ ዘመድ ነው፣ ሰው ነው ማለት ነው በሌላ ቋንቋ። ከዛ ቀጥሎ ምን ይላል? and he says not merely he is at the right hand but he adds በእግዚአብሔር ቀኝ ያለ ብቻ ብሎ አይደለም ያቆመው። አሁን ተመልከቱ፣ ኮናኙን ብቻ ማሳየት ቢፈልግ ኖሮ በእግዚአብሔር ቀኝ ያለው ክርስቶስ ኢየሱስ ነው ማለት ነበረበት። ከዛ ግን ቅዱስ ዮሐንስ አፈወርቅ የሚያመጣው አርጊመንት ምንድነው? በእግዚአብሔር ቀኝ ያለው ብቻ ብሎ አይደለም ያቆመው፣ ስለኛ የሚማልደው የሚለውን ጨምሮበታል አለ። አሁን ስለኛ የሚማልደው የሚለው ለምን ተጨመረ ነው? ለምን ተጨመረ? እሱን ነው የሚያብራራልን። and he says not merely he is at the right hand በእግዚአብሔር ቀኝ ያለ ብቻ ብሎ አይደለም የሚያቆመው but he adds who also makes intercession for us ስለኛ የሚማልደው የሚለውን ጨመረልን። ለምንድን ነው ይሄንን እየጨመረው? ይሄንን ሲያብራራ because አለ
he wished to show the love to be an author ያንን የማይገለጽ ፍቅሩን ሲገልጥልን ነው አለ። for he does not only die and rise again for us but he even yet intercedes for us ስለኛ ብሎ መሞትን ብቻ አይደለም እየታገሰው መነሳትን ብቻ አይደለም እየታገሰው ነገር ግን ስለኛ ይማልድልናል ተብሎ ተገልጦለታል። but do not though when thou hear of intercession imagine any subjection ነገር ግን የሚማልደው የሚለውን ነገር ስትሰማ አለ አንተ ክርስቲያን ይሄን ነገር ስትሰማ ወልድ ከአብ እንደሚያንስ ወልድ ለአብ እንደሚገዛ አድርገህ እንዳታስብ ይላል። ኢማጂን ራሱ አታርገው ነው የሚል አይደለም መናገርና ማመን ኢማጂን ራሱ አታርገው ምንም አይነት ሰብጀክሽን የለበትም ነው የሚለው። for he does not say this because he is in need of anything ይሄንን የሚለው ስለኛ የሚማልደው የሚለው ወልድ የሚፈልገው ነገር ኑሮት አይደለም በልመና እንዳትረዳው እኮ ነው እሱ የሚፈልገው ኑሮት አይደለም but to show that his love towards us is continuous ነገር ግን በመስቀል ላይ ያሳየው ያ ዘላለማዊ ፍቅሩ ሁሉ ጊዜ እንደሚቀጥል ሁሉ ጊዜ እንደሚኖር የሚያሳይ ነው ስለኛ የሚማልደው የሚለው አባቶይ የሚያደርጉትን አታውቁምና ይቅር በላቸው ብሏል እኮ አይደለ በመስቀል ላይ ያ ዘላለማዊ ፍቅሩን ያሳያል ካለን ያ ፍቅሩ አሁንም አለ ነው። ለሰቃዮቹ የሚያዝን ጌታ ለኛም ያዝናል ሰቃዮቹን የሚወድ ጌታ እኛንም ይወዳል ነው ዘላለማዊ ፍቅሩን ያሳያል። እኔ ስበድለው እኮ ጠላቱ ነኝ ምክንያቱም የሥጋ ሥራ ከእግዚአብሔር ጋር ጥል ነው ብሎ ራሱ ቅዱስ ጳውሎስ ሮሜ ምዕራፍ 6 ላይ ተናግሯል። እኔ ደግሞ ሥጋዊ ሰው ነኝ ያንዳንዷ ሰከንድ ክርስቶስን አስቀይመዋለሁ አንድ ጊዜ ከፍየልሃለሁ ዞር በል ይለኝ ይሆንን እንዳለል ግን ክርስቶስ ዘላለማዊ ፍቅሩን ምን ተብሎ ተገለጠ intercedes for us ስለኛ ይማልድልናል ተብሎ ተቀመጠ ማለት ነው። ምኑን የሚያሳይ ነው ፍቅሩን የማይቋረጥ ዘላለማዊ ፍቅሩን የሚያሳይ ነው ተብሎ ተቀመጠ ማለት ነው። ኦኬ but to show that his love towards us is continuous ዘላለማዊ ፍቅሩን ቀጣይነት ያለው ፍቅሩን የሚያሳይ ነው ካለ በኋላ he does not plead as a servant ልክ እንደ ባሪያ አይለምንም but one as having authority አያችሁት ነገር ግን ባለስልጣን እንደመሆኑ ስልጣን ያለው እንደመሆኑ በነፍስና በስጋ ላይ ስልጣን ያለው ገዥ ጌታ እንደመሆኑ መጠን ያንን ይማልዳል የሚለው ዘላለማዊ ፍቅሩን የሚገልጥ ቃል ተነገረለት እንጂ የሚለምን ወይም ደግሞ የሚፈልገው ኑሮት አብን የሚጠይቀው ሆኖ አይደለም ማለት ነው። ይሄንን ራሱ ጌታ በመዋዕለ ሥጋዌው እኮ ስለኔ አብን የምለምን አይደለሁም እኮ ብሏል። በቃ ምንም ብሏል። ምንድነው አንተ መጣህ ትለምናለህ የምትለው ዛሬ ነው። ክርስቶስን ሐሰተኛ ታረገው ዘንድ ትሻለህን? እሱ አለ ምንም እያለ አንተ ተለምናለህ የምትለው ታዲያ ክርስቶስ ዋሸን? ስለዚህ ከልመና ጋር የሚገናኝ ነገር የለውም ፈጽሞ ነው። ይማልድልናል ዘላለማዊ ፍቅሩን ከሳሹን ማሳፈሩን አኪውዘር እያለ ቅድም ቅዱስ ቅዱስ ዮሐንስ የሚያስቀምጠውን ስለዚህ በስላሴ መንበር ፊት ሁሉ ጊዜም ከሳሽ ዲያብሎስ ነው። መላእክት እንኳን የወንድሞቻችን ከሳሽ ብለውታል ራእይ ምዕራፍ 12 ላይ ወደ ምድር ተጣለ። አሁን እኔ ዛሬ በድያለሁ ይችን በደሌን ሰይጣን ይዝና በስላሴ ፊት ሄዶ ይከሰኛል እንዴ ክርስቶስ እኮ እንዲያርጓል የክስ መዝገብ ይከፍታል። ማን? ሰይጣን። ምን ስለሆነ? አኪውዘር ከሳሽ ስለሆነ። ተመስገን ነው እንኳን ዳኛ አልሆነ ይፈጀን ነበር እናቴ። ከሳሽ ብቻ ነው ከሳሽ ብቻ ነው ዳኛው እግዚአብሔር ነው እስቲ። ከዛ እግዚአብሔር የኛ ዘመድ ስለሆነ የኛ ወገን ስለሆነ የኛን ስጋ ነስቶ ፍጹም ሰውም ስለሆነ በስጋ ስለሚዘመደን ወንድምህ የፍርድ ቤት ዳኛ እንደሚሆን ብላ አሰበው። እዚህ ስለኛ እያደላ የሚፈርድ ምን አለን ማለት ነው? ኮናኛለን። ይህንንም በልመስጣጊያ ሃይማኖት አበው ላይ ግልጽ አድርገን አስቀምጠነዋል። ወመምህር ዘያሲዝ የተቃወም ለነ ስለኛ የሚፈርድልን የሚከራከርልን መምህራችን ብለን አስቀምጠነዋል። ሌላው ነገር እንኳን ቢቀር ጠበቃ አድቮኬት የሚለው የሚያስረዳው ይሄንኑ ነው። ወደ ጠበቃ ስንሄድ እናየዋለን። ነገር ወደ ጠበቃ ማለት ምንድነው? አድቮኬተር ማለት ምንድነው?
በፍርድ ቤት ተከሳሽን ወክሎ የሚከራከር ነው እኮ። ተከሳሽን ወክሎ የሚከራከርልን ማን ነው? ለሰው ልጆች በሙሉ ላመኑበት ክርስቶስ ኢየሱስ ነው። አድቮኬተር የሚባለው ለዚህ፣ ጠበቃ የሚባለው ለዛ ነው። ጠበቃ የሚባለው ይማልዳል የሚባለው ለምንድን ነው? መካከለኛ ስለሆነ። መካከለኛ መሆን ማለት ምን ማለት ነው? ልክ እንደ አብ መለኮታዊ፣ ልክ እንደኛ ሰዋዊ ነው ክርስቶስ። ደብል ኮንሳብስታንሻሊቲ የሚባለው በመለኮቱ አብ መንፈስ ቅዱስን፣ በስጋው እኔን ይመስላል፣ ሁሉን ክርስቲያን ይመስላል። ስለዚህ ከሶስቱ አካላት ሰው የሆነ ወልድ ብቻ እንደመሆኑ መካከለኛ ሊባል የሚገባ ወልድ ብቻ ስለሆነ በመካከለኝነቱ ጠበቃ ይባላል። በመካከለኝነቱ ይሄንን ሁሉ ስራ ይሄንን ሁሉ ነገር አደረገ ይባልለታል ማለት ነው። ምን ስለሆነ? ሚዲየተር ስለሆነ፣ መካከለኛ ስለሆነ። የኦንቶሎጂ ጉዳይ ነው፣ የፋንክሽን ጉዳይ አይደለም። መካከለኝነት የኩነት ጉዳይ ነው። ክርስቶስ ምን ሆነ የሚለው ነው። ሰው የሆነ አምላክ፣ ስለዚህ መካከለኛ፣ ስለዚህ ጠበቃ፣ ስለዚህ የሚማልድ የሚሉት ነገሮች በሙሉ የሚነገሩለት ለእርሱ በዚህ ምክንያት ነው ማለት ነው። ስለዚህ ቅዱስ ዮሐንስ አፈወርቅ ከማነስ ጋር፣ ከመለመን ጋር፣ ከመለማመጥ ጋር ሳይሆን ዘላለማዊ ፍቅሩን የሚገልጥበት የሚያሳይበት መሆኑን ነው የሚያስቀምጠው። ቅዱስ አትናቴዎስ አርዮሳውያን ይህንን ክፍል እንደገና አንስተው ይሄው ወልድ ከአብ ያንሳል፣ ወልድ የአብ ፍጡሩ ነው ብለው በተከራከሩት ጊዜ ዲስኮርስ አጌንስት አሪያንስ ዲስኮርስ 1 ላይ ሄዳችሁ ተመልከቱ። ኒው አድቨንት ላይ ታገኙታላችሁ። የሚኮንን ማን ነው ብሎ ነው የሚጠይቀው። for who is that condemned? የሚኮንን ማን ነው? Christ is he that he died? የሞተው ክርስቶስ ነው አለ። ማን ነው ኮናኙ? አትናቴዎስ ነው ይሄንን እየተናገረ ያለ። በነገራችን ላይ ዲያቆን ይሄንን ክፍል ወልድ አማላጅ ነው ብለው የሚጠቅሱ ከአርዮስ በምንድን ነው የሚለዩት? በስም በምንም አይለዩም። ሌላ በስም በእድሜ ሊያዩ ይችላሉ እንጂ ምንም አይለያዩ። ክርስቶስ አማላጅ ነው ብለው ይሄንን ክፍል የሚጠቅሱ ሰዎች አርዮሳውያን ናቸው። ራሳቸው አርዮሳውያን የሚጠቅሱት ክፍል ነበረ። ላይክ ፖል ምናምን አለ፣ ላይክ ፖል ምናምን ይባል ነገር አለ፣ ይሳሳባሉ። እሺ ከዛ ይሄንን ሲያስረዳ ምንድነው የሚለው ቅዱስ አትናቴዎስ? It is the same word who died and rose and intercedes for us in the flesh. የአብ ዘላለማዊ ያ ፈጣሪ የተባለው ቃል ሁሉ በእርሱ ሆነ የተባለላት ቃል ያው ራሱ ነው ስጋን ነብሶ ስለኛ ይማልዳል የተባለው። አሁን በአብ ቀኝ ተቀመጠ መባሉ he sitting implies his majesty and equality of honor with the Father. ከአብ ጋር ያለውን የክብርና የባህሪ አንድነት የሚያሳይ ነው። And his intercession is the presentation of human nature. he አያችሁ ይማልዳል መባሉስ ምንድነው? ቅዱስ ስጋውን ማቅረቡን ክቡር ደሙን ማሳየቱን ያንን ነው መማለድ የሚለው። አሁን ይሄ ነገር ካልገባችሁ በምሳሌ ልንገራችሁ። ምሳሌ መቼም ጥሩ ነገር ነው። ዳኛ 3 ነው የሚቀመጥ አይደለ? በዚህ በኩል አንድ ዳኛ፣ በዚህ በኩል የመሃል ዳኛ አለ፣ እዚህ ጋር ደግሞ ሌላ ዳኛ አለ። አሁን እነዚህ 3 ዳኛዎች ብዙ ተከሳሽ ህዝብ አለ ፊት ለፊታቸው፣ ብዙ ተከሳሽ ህዝብ አለ። እነዚህ 3ቱም እኩል የመወሰን ስልጣን አላቸው። በነገራችን ላይ ፍርድን የመስጠት ስልጣን አላቸው። አንዱ ዳኛ ይመጣና ከኮርት ሲስተም ውጪ ማለት ነው ይመጣና ከወንጀለኞች ጋር ውሎ ከወንጀለኞች ጋር አድሮ የሚያረጉትን አርጎ የሚያዩትን አይቶ የሚበሉትን በልቶ የሚጠጡትን ጠጥቶ ፍጹም ይረዳቸዋል። ወንጀለኞቹ ይረዳቸዋል ሙሉ በሙሉ ለምን እንደበደሉ፣ እንዴት እንደበደሉ፣ ምን አርገው እንደበደሉ ሁሉን ነገር ይረዳቸዋል። ሰውየው ዳኛ ነው፣ ነገር ግን ደግሞ ከወንጀለኞች ጋር ተቆጥሯል። ወርዶ ስለመጣ የፍርድ ወንበሩን ትቶ መጥቶ እነሱን ለመርዳት አንድም ለመረዳት መጥቶ ከወንጀለኞች ጋር ውሏል። ከዛ ወደ ፍርድ ዙፋኑ ተመልሶ ይሄዳል። ከሁለቱ ዳኞች ጋር ተቀመጠ ማለት ነው። አሁን ይሄ ዳኛ ተከሳሽ ሲመጣ ቆይ
የዚህ ተከሳሽ ጉዳይ እኔ አውቀዋለሁ፣ እገሌ ይባላል፣ እንዲህ ያለ ነው፣ እንዲህ ያለ ነው፣ እንዲህ እየሰራ ነው፣ ስለዚህ በነፃ አሰናብተናል። አሁን የዛ ሰውዬ እንዲፈርድ የሚያስችለው እንዲፈርድ የሚያደርገው ምኑ ነው? ከወንጀለኞች ጋር መዋሉ፣ ከወንጀለኞች ጋር ማደሩ፣ የሚበሉትን መብላቱ፣ የሚጠጡትን መጠጣቱ። ቅዱስ ጳውሎስ በዕብራውያን መልእክት እንዲሁ እንደኛ በነገር ሁሉ ተፈተነ ይላል። ልክ እንደ ሰው ማለት ነው። ክርስቶስ ከኃጢአት በቀር በነገር ሁሉ የተፈተነ ሊቀ ካህናት አለን ይላል። ስለዚህ አሁን ያ ዳኛ ይማልዳል ሲባል ሁለቱን ዳኛዎች ይለምናቸዋል ማለት ነው ወይስ ወንጀለኞችን በትክክል ሪፕሬዘንት በማድረግ ፍርድ ይሰጣቸዋል ማለት ነው? የትኛው ነው? ስለዚህ አሁን ምልጃ የሚባለው ነገር ምንድን ነው? ከነዚህ ጋር መዋሉ ማደሩ ነው። ከወንጀለኞች ጋር መዋሉ ማደሩ፣ የሚበሉትን መብላቱ፣ የሚጠጡትን መጠጣቱ፣ የሚያስቡትን ምን የሚሉትን መረዳቱ፣ ይሄ ሁሉ በሙሉ ምን ይባላል? የምልጃ ስራ ይባላል ማለት ነው። የሆኑትን ስለሆነ ከክፋታቸው በቀር ከወንጀላቸው በቀር በምንም ሳይተባበር የሆኑትን ሁሉ ስለሆነ ወደ ፍርድ ወንበሩ ተመልሶ ሲሄድ ስለሚከሰሱት ሰዎች ስለነሱ ይፈርድላቸዋል። ኮናኝ ስለሆነ ሲጀመርም ኮናኝ ስለነበረ ማለት ነው። ስለዚህ ይሄ በእንደዚህ ያለ ሁኔታ የምንረዳው ነው። ቅዱሳን በሙሉ የተረጎሙት እንደዚህ ባለ ክፍል ነው። እስቲ አሁን ዳኛው ወርዶ ከወንጀለኞች ጋር ስለዋለ ከሁለቱ ዳኛዎች በስልጣን ያንሳል እንደ ዲያቆን? በመፍረድ ያነሰ ነው የሚሆነው? ከወንጀለኛ ጋር መዋሉ ዝቅ አድርጎ ሊያስቀረው ይችላል? ሲፈርድ እያየ ነው። አብ በአንድስ እንኳን አይፈርድም፣ ፍርዱን ሁሉ ለወልድ ሰጠው እንጂ አይልም እንደ ዮሐንስ? ራሱ ጌታ እኮ ነው የሚናገረው። አብ በአንድስ እንኳን አይፈርድም፣ ፍርዱን ሁሉ ለወልድ ሰጠው ይላል። እዚህ ፈራጅ አይደለም እንዳትለው ፈራጅ ነኝ ብሏል። እስመ አንተ ተፈድዮ ለሁሉ በምግባሩ፣ ድሮ ዳዊት ለሁሉም እንደየምግባሩ አንተ ትከፍለዋለህ ያለውን ጌታ ራሱ ዳግም ስመጣ ለሁሉም እንደየስራው እከፍለዋለሁ ብሏል። ታዲያ የፈራጅነት ጉዳይ እኮ አይደለም እዚህ ጋር እየተነሳ ያለው። ወንጀለኛን ጀስቲፋይ የማድረግ ወንጀለኛን ነፃ የማውጣት ክስን የመሻር ክስን የመደምሰስ ጉዳይ ነው። ቅዱስ ቄርሎስ ይሄንኑ ክፍል ሲተረጉም እንዲህ ይላል። He intercedes for us not by offering up prayers after the manner of a servant or by bending the knee. ይማልዳል ሲባል ስለኛ መጸለይን ወይም ደግሞ እንደ ባሪያ እየሰገዱ መለመንን አይመለከትም ማለት but rather አለ by presenting himself as the first fruit of humanity to the Father. ነገር ግን ለአብ የመጀመሪያ የሰው ልጅ የጽድቅ ፍሬ ሆኖ ቀረበ። He makes intercession for us by his very presence. አያችሁት? ምልጃ የሚባለው ሰው መሆኑ ራሱ ነው። አሁን ያዳኛ ወርዶ ከወንጀለኞች ጋር ሲውል ያንን ምልጃ ብለነው ኤግዛክትሊ ያንን ነው እያስረዳ ያለ ቅዱስ ቄርሎስ። ደቨሪ ፕሬዘንት ማለት በቃ ሰው መሆኑ ራሱ ምልጃ የሚባለው እሱ ነው የሚል መለመን፣ ማማለድ፣ መለማመጥ ወዘተርፈ አይደለም። For having assumed our flesh, ስጋችንን በመንሳት he presents our nature in himself so that we may be accepted in him. የኛን ስጋችንን ነስቶ የራሱ በማድረጉ በእርሱ በኩል ሁላችንም ተቀባይ እንድንሆን አደረገ። በክርስቶስ በኩል ነው። ማንም ሰው ቅዱስ ቢሆን፣ ማንም ሰው ንጹህ ቢሆን፣ ማንም ሰው የጽድቅ ፍሬ ቢያፈራ፣ ማንም ሰው በተጋድሎ የአብ ክብር የወልድ የመንፈስ ቅዱስ ክብር ይገባኛል ቢል በማን በኩል ነው? በክርስቶስ በኩል። አያችሁ? በክርስቶስ በኩል። ስለዚህ ይሄ ስራው ምን ይባላል? ምልጃ ይባላል ማለት ነው። ሂዝ ቬሪ ፕሬዘንት ሰው መሆኑ ብቻው። ከክርስቶስ የተለየ ንጽህና፣ ከክርስቶስ የተለየ ቅድስና፣ ከክርስቶስ የተለየ ተጋድሎ፣ ከክርስቶስ የተለየ ጽድቅ የለም። ሌላውን ነገር ተውት። ከሰማዕታት በላይ የከበረ ቅዱስ ጊዮርጊስ ነው። ከቅዱስ ጊዮርጊስ በላይ የሰማዕትነት ክብር የተሰጠው የለም። ሊቀ ሰማዕታት ነው የሚባለው።
ቅዱስ ጊዮርጊስ የተጋደለውን ተጋድሎ 1 ሴንቲሊየን ጊዜ ቢጋደል 1000 ጊዜ ለዘላለም ቢጋደል በክርስቶስ ኢየሱስ ስም ካልሆነ አይጸድቅም። ቅዱስ አይባልም። የመከራው ጉዳይ አይደለም። መከራውን ቫሊዴት የሚያደርገው መከራውን ዋጋ የሚሰጠው ማን ነው? ክርስቶስ። የገባችሁ ነው? መከራውን ቫሊዴት የሚያደርገው ተጋድሎውን ዋጋ የሚሰጠው ክርስቶስ። ስለዚህ የቅዱሳን ተጋድሎ ዋጋ ሰጪ ክርስቶስ ምን ስለሆነ? ሰው ስለሆነ። ስለዚህ for having assumed our flesh he represents our nature in himself so that we may be accepted in him ይላል። አያችሁት? የእኛን ባህሪ ስለያዘ በእርሱ እኛ ተቀባይነት አለን። ልክ እንደ ሰው ጸለየ፣ እግዚአብሔር እንደመሆኑ በስልጣን የጸለየውን ይመልሳል ይላል። አባት የሚያደርጉት አያውቁምና ይቅር በላቸው ሲል ይቅር በላቸው ብሎ ጸላዩም እሱ ነው፣ መላሹም እሱ ነው። ጸሎትን የሚያቀርበውም እሱ ነው፣ የሚመልሰውም እሱ ራሱ ነው። yet he acts with sovereign authority as God ይላል። አያችሁ? ስለዚህ ምልጃ የሚባለው ነገር ይሄ ነው፣ ከሳሽን ማሳፈር፣ አንድነትን። ስለዚህ አሁን ከዚህ ክፍል ምን ተረዳን? ክርስቶስ አንድ አካል አንድ ባህሪ መሆኑን ሮሜ 8:34 ላይ ሁላችንም በክርስቶስ ወደ ዘላለማዊ ደስታው እንደምንገባ፣ ሶስተኛ ከሳሻችንን የሚያሳፍርልን ዳኛ በሰማይ ዘመድ እንዳለን፣ ጉቦ የሰጠችልን ደግሞ እመቤታችን ናት፣ ንጹህ ስጋ ማለት ነው። እንግዲህ ምን ይደረግ? አራተኛ ክርስቶስ የሚመጣብንን ማንኛውንም ክስ በከፈለው ዋጋ ውድቅ አድርጎ ነፃ እንደሚያወጣን ከዚህ ክፍል እንረዳለን። ሮሜ 8:34 ላይ ማለት ነው። አሁን ግልጽ ካልሆነ ጸልዩበት ነው ልል የምችለው። ግልጽ ነው አይደለ ዲያቆን? በጣም ቃሎት ያሰማልን፣ በእውነት ቃሎት ያሰማልን። እስቲ ግልጽ ነው፣ ድንገት ለኛ ብቻ እንዳይሆን ለሁሉም ሰው በጣም ግልጽ ነው። እንግዲህ ሁለተኛ ዙር ላይ በጣም ረጋ ብሎ ያልተብራሩ ያልተፈታቱትን ኢቭን በማፍታታትና ኢቭን ደግሞ ምሳሌዎቹን ጭምር እንግዲህ ምሳሌ ለሚመሰለት ነገር ያነሰ ነው እንደምታውቁት። ምሳሌ ዘያሐጽጽ ነው፣ ግን እንዲገባን ምሳሌ በሆነ መንገድ አቅርቦልናልና ግልጽ ይሄን ሐሳብ አይደለም ተወሳሰበብኝ ኦርቶዶክስና። እስቲ ጥያቄ እንቀበል። እስቲ ትምህርቱን ተከታትሎ ያልገባው ሰው ካለ ጥያቄ ልቀበል እስቲ። አይ ቲንክ ይሄን ካላጠራ ነው መንፈስ ቅዱስ በማይናገር መቃተት ይማላል የሚለው ራሱ አይገባንም ማለት ነው። እሱ ራሱ አይገባንም። እሺ መጀመሪያ ይሄን ነገር እናጥራውና እዚህ ለጥያቄ ያለው ሰው ይግባና። መጋቤ ሚስጥር እንደምን አሉ? ቆሞስ አባታችን ይፍቱ ይባርኩን። ጤና ይስጥልን። መምህር ዘማርያም እንደምን አለ? እግዚአብሔር ይመስገን አለው በቸርነቱ። ዳኖት ሆይ ይፍቱን ይባርኩን ብለናል። እግዚአብሔር ይመስገን። የሻሸመኔው አንበሳ ደህና ነህ? እንዴት ነህ? እግዚአብሔር ይመስገን አለው በቸርነቱ። እንደምን አሉ? እግዚአብሔር ይመስገን። ቃለ ሕይወት ያሰማልን፣ አስበ መምህራንን ያድልልን። እውነት ለመናገር መነገር ያለበት የአውደ ምሕረታችን ገጽታም ራሱ መቀየር ያለበት በእንደዚህ አይነት ትምህርት ነው። እውነት ለመናገር የቃል ኪዳን ትምህርቶች ሌሊት ስብሐተ ማኅሌት ያደረውን በሚገባው ቋንቋ ማስተማሩን እንደተጠበቀ ሆኖ ተከታታይ እንደዚህ አይነት ትምህርቶች ግን አሁን አስፈላጊዎች ናቸው እና ወንድማችን በጣም ጎበዝ ነው። ከዚህ በፊትም በሌላ ርዕሰ ጉዳይ ላይ ከሱ ጋር ተገናኝተናል። ጥሩ ዝንባሌ ያለው ወንድም ነው። የአበው ትምህርት የምንለው ይሄ ነው። እንግዲህ በዚህ ላይ አልተረዳኝም፣ አልተወሳሰበብኝም ባይሉ ነበር የሚገርመኝ መምህር ዘማርያም።
ለምን እስካሁን ድረስ የምንሰማው የተለመደውን ስብከት አዳዲስ ጉባኤያት መምህራንን እንጋብዛለን። የተለመደውን በአንድ አጀንዳ ላይ ያለው አንድ ርዕስ ነው 180 ጉባኤ ላይ መምህራን ይዘው የሚዞሩት። ይሄንን እንዴት ታዲያ ሰው አይወሳሰብበትም? ግን በተደጋጋሚ ማንበብ ነው። እውነት ነው። 7 ዓመት አዲስ ኪዳን ቁጭ ብለን በትርጓሜ ስንማር ሃይማኖተ አበውን ስንማር ጊዜ ስለወሰድንበት ዘር ለመያዝ ትርጓሜ ለማጥናት ምስጢር ለማራቀቅ ከህይወት ጋር ለማዋሃድ በአንድ ጊዜ ተሰምቶ አይሆንም። ግን ወጣቱ ጎበዝ ነው። ይህንን ሪካርድ በማድረግ መልሶ መስማት ይችላል። በእናንተ ዩቲዩብ ላይም ስለሚጫን ያንን መስማት ይችላል። በይበልጥ ደግሞ ጥያቄ በመጠየቅ የሚብራራ ይሆናልና ዘማርያም ጥሩ እንቅስቃሴ ነው ያለ። የምንወደንን እውነት ለመናገር ባሌ ሀገረ ስብከት ከምናደንቃችሁ እዛ አካባቢ ካላችሁ መምህራን አንዱ ነው። በአካልም በጉባኤም በተደጋጋሚ እንዲሁ የምናፍቅህ ወንድም ነህና እውነት ለመናገር አሁንም በርቱ። ታላቁ እውነት ለመናገር ምንም የምለው ነገር የለም። ወደ ግዕዝና ወደ አማርኛ የተተረጎመው ሃይማኖተ አበው ትምህርት ይኸው ነው እና አንዳንድ ጊዜ በአማርኛ ሲነገር እንግሊዝኛው የሚለው አይመስላቸውም ሰዎች። ከዛው ነው የተተረጎመውና ቁጭ ብዬ ነው ስሰማ የነበርኩት። እውነት ለመናገር እግዚአብሔር ይባርክህ። ጥሩ ነው፣ በርቱ። አሜን። እግዚአብሔር ያክብርልን። መጋቤ ምስጢር ቆሞስ አባ ሰርጸ ሚካኤል ሁላችሁም ብዙዎቻችሁ በጉባኤ ታውቋቸዋላችሁ። እኔ በጣም በአውደ ምሕረት ጉባኤ ሰባኪያን እኔ ብዙ አድናቂ አይደለሁም። ለምንዶ ማላደንቀው የምናቀርበው የስብከት ይዘት ከምዕመኑ ሻል አድርጎ ማቅረብ ጋር ብዙም ስለማይታይ ማለት ነው። እንደውም አንዳንድ ጊዜ በደንብ አይታችሁ ከሆነ ለምንድነው አውደ ምሕረቶቻችን የተዳከሙት ብንል አንዱ የተዳከመበት ምክንያት ምንድነው? ሰባኪያነ ወንጌል ለአውደ ምሕረቱ በሚመጥን መንገድ ባለማቅረባቸው። ያ ማለት ምዕመኑ ሰባኪው የሚለውን ያውቀዋል። አውደ ምሕረቱን እንዲናፍቅ አድርገው አይደለም አውደ ምሕረቱ የሚቀርቡ ስብከቶች። ቅድም አባታችን እንዳሉት ይዘቶቻቸው በክብረ በዓል ራሱ ንግስ እንደምታዩት አንጀት የሆነ ስብከት ይሰብካል። በቃ በጣም ሙዝዝ ያለ በጣም ድክም ያለ በቃ ሰው ስልችት ብሎ የሚማረው ታቦቱ ከመውጣቱ በፊት ታቦቱ ከገባ በኋላ እኝኝኝኝኝኝ በቃ በጣም እየተሟንዘዘ ማለት ነው። ዘመኑ ያልተዋጀ እሑድ ቀን ሰው ቅዳሴ አስቀድሶ አጠር ምጥን ቅጥን ያለች የዕለቱን ወንጌል የዕለቱን ምስባክ አመሳጥሮ ከዕለቱ ቅዳሴ ስንክሳር ጋር አዋህዶ ከቻለ ከተቀኘው ቅኔትና ዝማሬ ጋር አዋህዶ ምጥን ያለች አጥር ምጥን ያለች ማስተማመር። እኛ ጋር ግን አሁን ምንድነው ያለው? በመርዘም ይሄ ሁሉ ለምንድን ነው? መጋቤ ምስጢር ቆሞስ አባ ሰርጸ ሚካኤል ላይ በጣም መወድላችሁ አንዱ ነጥብ ይሄ ነው። በቃ ለጉባኤ በተጠሩበት በየትኛውም አውደ ምሕረት ያያችኋቸው ካላችሁ አዲስ የመጣውንም ክርስቲያን ነባሩንም ክርስቲያን በሚመጥን ደግሞ ሚስጥር አዘል ምንም ዝባዘንኪ ምናምን ነገር የነገረ ዘርቅ የሌለው ግልጹን ነው የምነግሮት ለእርሶ ማለት በጣም በቃ ምጥን ያለ በጣም ነው የምወደው የእርሶን የአውደ ምሕረት ትምህርትና በቃ እንደዚህ አይነት አገልጋይ ለካ አለ። በጣም የሚገርም ሰባኪ ወንጌል ማለት ነው። በቃ ሚስጥር አለው፣ ትርጓሜ ያለው፣ ከዕለቱ ርዕስ አይወጡም፣ ከዕለቱ በዓል አይወጣም። አሁን ነበርኩኝ የሚል ቤተክርስቲያን ዘልቅ ያሉ የሚለውም ያውቀዋል። አዲስ የመጣው ክርስቲያን ነኝ የሚለውም ሁሉም ያዋህደዋል ማለት ነስ እንዲህ ሰባኪ ወንጌል እንደዚህ ሲሆን በጣም ደስ ያለው ተዘጋጅቶ ዕለቱ የሚመግብ ጥንቅጥን ያለ ደግሞ ተደማጭ በሆነ መንገድ ሰው ሊገባው ሊረዳው የሚችል በቃ የተሰባኪያንን የስብከታቸውን የጆሮአቸውን ቀልብ ስበው ነው ያስተምሩት። እና መጋቤ ምስጢር እግዚአብሔር ያክብርልን። አግኝቶ ስለማላቅ ለእርሶ ለሰው ለጓደኞቼ ሁሉ ነገር ነበርና እኔ ያው የሚያቆኝ አልመሰለኝም እና ለዛ ነው ብዙ ጊዜ እንደዛ ብዬ ኢንቦክስ ማድረግ የሉት ቮይስ አልገባ ብሎኝ ነው እንጂ ይህን አሁን የምነግሮትን ሀሳብ በጣም
ቮይስ ለማስቀመጥ አስቤ ነበር። በዚህ አጋጣሚ ይህን ሁሉ እሳቸው ለማሞገስ ፊት ለፊታችን ስላሉ ሳይሆን ሰባካነ ወንጌል እንደዚህ መሆን አለብን ነው። በቃ ኢንሾርት በቃ ባለቀ። አውደ ጉባኤ ስንመጣ ስናስተምር፣ አውደ ምሕረት ስንወጣ ያልተንዛዛ ርዕሱን የጠበቀ በቂ ዝግጅት ያለው ዘመኑን የሚዋጅ ጥርስ ያለው ኢቭን ደግሞ አጥንት ያለው መሰረታዊ ጉዳይ በጣምም የማይጸል በጣምም ደግሞ የማይቀል አድርገን በሚገባው ነገር ማቅረብ አለብን። የሚከብድ ምግብ ማሳ አይበላ ማለት ሆድ የሚይዝ ምግብ እኮ ማታ ማታ አይመገብም እረበሻለሁ ብሎ ሆድ ጠብ የማይል ምግብ መውሰድም ተገቢ አይደለም። ማዕከላዊ የሆነ ምግብ ስንመገብ ከኛ ጋር ይዋሃዳል እና እንደዚህ አይነት ነገሮች መሆን አለባቸውና ቃሎት ያሰማልን። ታላቁ ምናልባት አሁን ታላቁ በሰጠው ላይ ጥያቄ ካላችሁ መጠየቅ ትችላላችሁ፣ እድል ሰጣችኋለሁ። ግን ደግሞ ከዚህ አንጻር ደግሞ ወይ ደግሞ ላሳይ ከአንድ ጎን ደግሞ እንየው። አሁን ቅድም ታላቁ ያሳየንን የአበው ትርጓሜ በቤተክርስቲያናችን ትርጉም ላይ ያለውን ገጸ ንባብን በቃላት ደግሞ የሚያዩ ሰዎች ደግሞ አሉ። በቃላት ኔሴንስ ምን ብለው የሚያዩ አሉ? እስቲ የዚህ ቃል በሌላ ቃል ቢተካስ ምን ታደርጉታላችሁ የሚል ማለት ነው። ምን ማለት ማለት በሌላ ቃል ቢተካ ማለት ለምሳሌ በግሪኩ ኢንቱካኖን የሚለው አይደል? ሮሜ 8:34 ስለኛ ይማል የሚለው ኢንቱካኖን ይላል። በግዕዙ ወይትዋቀስ ነው የሚለው። ይትዋቀስ ወይትዋቀስ ስለሚል የምር አንዳንዶቹ በተለይ ከኛ ቤት የወጡቱ ዲያቆን ነበርኩኝ መሪጌታ ነበርኩኝ ምናምን የሚሉ ሰዎች ማለት ነው። መቼስ እነዚህ ሰዎች የገጠማችሁ ይመስለኛል። ብዙዎቻችሁ አይታችኋቸዋል። እነዚህ ሰዎች ወይትዋቀስ ነው የሚለው ይትዋቀስ ነው የሚለው። ስለዚህ ያንን ትርጓሜ ላልተገባ መንገድ ሲጠቀሙት እናያለን። እስቲ እንየው። ለምሳሌ እንደዚህ ይለናል። ሮሜ ላሳያችሁና ከዛ በግዕዙ እንደሚል በዚህ አጋጣሚ እንድታዩት ማለት ነው። ሮሜ ይታያችኋል አይደለ? ሮሜ ይቅርታ፣ ሮሜ 8:34 ምን እንደሚለው የሚማልደው የሚለውን ስላየ አሁን ታላቁ ስላሳየን ሙሉ ማንበብ አይጠበቅብኝም። ምን እንደሚለው እዚህ ጋር ወሃሎ ይነብር በየማነ እግዚአብሔር ወይትዋቀስ በእንቲአነ። ስለዚህ ወይትዋቀስ ማለት ስለኛ የሚከራከርልን ማለት እንጂ የሚለምን አማላጅ ማለት ነው። ለምሳሌ ይህንኑ ቃል እዚህ የሐዋርያት ሥራ ላይ እንመልከተው። የሐዋርያት ሥራ ምዕራፍ 24 ቁጥር 8 እንመልከተው። የሐዋርያት ሥራ ምዕራፍ 24 ቁጥር 8 ላይ መጀመሪያ በአማርኛ ላድርግላችሁ። ምን ይላል? ከሳሾቹንም ወደ አንተ ይመጡ ዘንድ አዘዘ፣ አንተም ራስህ እርሱን መርምረህ እኛ ስለምንከስበት ነገር ሁሉ ልታውቅ ትችላለህ ይላል። አሁን ምን እንደሚል ተመልከቱ። ይህን በግዕዝ እዚሁ ማለት አፑን ስትቀይሩት ማለት ነው። ለእለ ይትዋቀስዎ ምኖቹ ከሳሾቹ ወአዘዞሙ ለእለ ይትዋቀስዎ ይምጽኡ ሀቤከ ምን ብሎ ወአዘዞሙ ምን የሚሉት ለእለ ይትዋቀስዎ ይትዋቀስ ስለሚሉ ከሳሾቹ ማለት እንጂ አሁን በዚህ ገጸ ንባብ ወይትዋቀስ ስለሚል ግዕዙ የሐዋርያት ሥራ ነው፣ ሐዲስ ኪዳን ነው። ሮሜ 8:34 አዲስ ኪዳን ነው። የሐዋርያት ሥራ 24:8 አዲስ ኪዳን ነው። ይትዋቀስ ስለሚል የሚለምኑልህ ማለቱ ነው። አማርኛውን እዚህ እንቀይረዋ። ምን እንደሚለው ከሳሾቹንም ወደ አንተ ይመጡ ዘንድ። ብዙዎቹ የቃላት ጨዋታ ስለሚያደርጉት ማለት ነው። ስለዚህ ወይትዋቀስ ስለሚል እንደው ግዕዙን ባገኙት ቁጥር ለዛ ቃል መጠቀም ማለት አንድ ይሄ ነው። ሁለተኛ እንደው ከዚህ ጋር አያይዘን በጣም ማየት ያለብን ወይትዋቀስ የሚለውን ለይትዋቀስ የሚለው ቃል ፈራጅነት ሊገልጽ ይችላል። ፈራጅነት ሊገልጽ ይችላል። ለምሳሌ አንደኛ ቆሮንቶስ 6:1 እንመልከት። አንደኛ ቆሮንቶስ 6:1 እንመልከት። ከዛ በግሪኩ ደግሞ አሳይቻው መጀመሪያ የግዕዙን ንግደልና ከዛ ደግሞ ኢንቱካኖ የሚለው ቃል በመጽሐፍ ቅዱስ የሚገኝ በሙሉ ምልጃ የሚገልጽ ቆለ እናየዋለን ማለት። አንደኛ ቆሮንቶስ 6:1 ላይ ከናንተ አንዱ ይላል ከባልንጀራው ጋር ሙግት ቢኖረው ቢሟገት በቅዱሳን ፊት በመፋረድ ፋንታ በአመፀኞች ፊት ሊፋረዱ ይደፍራለን። እችን በግዕዝ እንበላት። ምን ይላል እዚህ ጋር ቃሉ? በደንብ ስሙ።
የሆነ ሙግት ይኖረው ከሰው ጋር ምስለ ቢጹ ከባልንጀራው ጋር ምን ይላል? ከዛ ለይትዋቀስ በሀበ ቅዱሳን ይላል። በቅዱሳን ሲል በመፋረድ መፍረድ የሚለውን ለይትዋቀስ ይላል። ስለዚህ አንዳንዶቹ የ2000 ዓመተ ምህረት እኮ ቀይሮታል የሚፈርደው ነው የሚለው። አዎ ልክ ነው ይላል። ያው ይደረጋል፣ ያው ቃሉ ይደረጋል። በቅዱሳን ፊት በመፋረድ የሚለው ለይትዋቀስ በሀበ ቅዱሳን ነው የሚለው። ግልጽ ነው ሐሳቡ። አንደኛ ቆሮንቶስ 6 አሁንም ከአዲስ ኪዳን አልወጣንም። ወይትዋቀስ ለይትዋቀስ የሚለው ቃል የሚማልደው የሚከራከር ሲሆን የሚፈርድ መሆኑ ይተረጎማል። አንድምታ ውስጥ አልገባንም። ቃላት ላይ ብቻ ማለት ነው። ቃላቱ ላይ ብቻ ራሱ ትርጓሜ አንድምታ አላየንም። ሚስጥር እያደላደልን አይደለም። እንደው የቃላት ጉዳይ ብቻ ስናደርገው ማለት ነው። ጥርሴን ነቅዬበታለሁ የቅኔ መምህር ነኝ የሚሉ ሰዎች ማለት ምን አይነት ጥርስ እንደነቀሉ እንጃ። የእርጅና ከሆነ አናቅም። ግን እዚህ አንደኛ ቆሮንቶስ 6:1 ላይ ለይትዋቀስ በሀበ ቅዱሳን ወአኮ በሀበ ጸላእያን ወአማጽያን በአማርኛው ይኸው እዚህ ጋር አንደኛ ቆሮንቶስ 6:1 ላይ ምን እንደሚለው ቃል በቃል በቅዱሳን ፊት ይኸው በቅዱሳን ፊት በመፋረድ ፋንታ አይ መፋረድ በአመፀኞች ሊፋረድ ይደፍራል። ፍርድን ነው ያሳይታል። ለምን አሕዛብ ጋር ትሄዳለህ? ለምን መናፍቃን ጋር ትሄዳለህ? ወንድምህ ቢበድል ቢያስቀይም ቅዱሳን አሏል የሚፈርደው። እንዴት ከአመፀኞች ጋር ትሄዳለህ? የተጣላው እኮ ከባልንጀራህ ነው፣ ከጠላት ጋር አይደለም። ጉዳችሁ ሌሎች አሕዛብ እንዲያውቁ አታርጉ። በቅዱሳን በመፋረድ ፋንታ በአመፀኞች ሊፋረድ ፍርድ ፈልጎ እዛ ድረስ ይሄዳሉ አንድ ሰው። ስለዚህ ይህንን ፍርድ የሚለው ሚለዋል ገዙ ለይትዋቀስ። እሺ አሁን ገደልን አይደለ? ለይትዋቀስ የሚለው ቃል ምንን ይገልጻል ነው ያልነው? መፍረድን ይገልጻልን አየን ማለት። እሺ ከዚህ ጋር ተያይዞ ቅድም ታላቁን በደንብ ስለሄደበትን እስቲ ደግሞ ኢንቱካኑ የሚለው ደግሞ ቃል ደግሞ እንየው። ኢንቱካኑ ስለሚል ግሪኩ መጀመሪያ የግሪኩ ላሳያችሁ ኢንቱካኑ እንዴት እንደሚል ሮሜ 8:34 ላይ በሌክሲከኑ ላሳያችሁ። እዚህ ጋር ሮሜ 8:34 በግሪኩ ኢንቱካኑ ነው የሚለው። ይሄውን በግዙን ያየነው ሮሜ 8:34 እሺ ስለኛ የሚማልደው የሚለው ማለት ይሄው is interceding for us ኢንተርሲዲንግ የሚለው ይላል እዚህ ጋር ኢንቱካኖ ነው። ሮሜ 8:34 ትርጉሞቹ አይነት ሌክሲከኑ ማየት ከፈለገን ይሁን ዲል ዊዝ ማለት ነው ዩሴጁ ሜክ ኢንተርሴሽን ማለት ነው። ኢንቱካኖ የሚል በግሪክ ቋንቋ በግሪኩ ተመልከቱ ስለሚሉ ማለት በግሪኩ ምን ኒድ ኢንቱካኖ የሚለው ቃል ኢዝ ኢንተርሲዲንግ ስለሚል በቃ ክርስቶስ አማላጅ ነው ብሎ ነው የሚፈቱት። በጣም ጥሩ ከመጣሽ ማርያም ታምጣሽ። እንግዲያውስ በግሪኩ እንደዛ የሚያዩት ከሆነ አማላጁን እሱ ለመግለጽ ታስቦ ከሆነ የሐዋርያት ሥራ ምዕራፍ 25 ቁጥር 24 ላይስ ምን ይላል? 25-24 የሐዋርያት ሥራ ምዕራፍ 25 ቁጥር 24 መጀመሪያ በአማርኛ እናንበው። ፍስጦስም አለ አግሪጳ ንጉሥ ሆይ እናንተ ከኛ ያላችሁ ሰዎች ምን ሁሉ ከእንግዲህ ወዲህ በሕይወት ይኖር ዘንድ እንዳይገባው እየጮኹ የአይሁድ ሕዝብ ሁሉ በኢየሩሳሌም በዚህም ስለ እርሱ የለመኑኝን ይህንን ሰው ታዩታላችሁ። ይሄ ያለው ማን ነው? ፊስጦስ ለምነውኛል አለ። ይሄ በግሪኩ ኢንቱካኖ ነው የሚለው መለመን ስለሚገልጽ ግን ፊስጦስ ስለተለመነ የሚለምነው ኢንቱካኖ የሚለው ቃል ለፊልጶስ ለፊስጦስ ለተባለው ገዢ ስለተነገረ ፊስጦስ ልክ የክርስቶስ አይነት ምልጃን ያክን የተከናወነለት የሚያከናውነው እሱን ነው። ሰዎቹ ያቀረቡት እሱን ነው። ለምነውኛል አለ። ይሄ ልመናው ክርስቶስ የሚያቀርበው አይነት ልክ ፕሮቴስታንቶች እንደሚገልጹት ያው ኢንቱካኖ ይላል የሚሉት እንደዚህ አይነት ልመና ነው። የለመኑኝን ይህንን ሰው ይላል። ስለዚህ ለፊስጦስ የቀረበው ልመና አይነት ምን አይነት ልመና ነው?
ፊስጦስም ስለተናገረው ማለት ነው። ስለዚህ ቃሉ ራሱ ኢንቱካኖ ብሎ ስለሚነገር ይሄ እኮ ለቅሶ ሲነገር አይባል። በጣም የሚገርመው ይሄው ቃል እዚሁ ሮሜ 8:27 ሁላችሁ የምታውቁት ጥቅስ በኋላ ላይ ታላቁ የሚያብራራት ጥቅስ ማለት ነው። ሮሜ 8:27 ላይ ስለ መንፈስ ቅዱስ በተነገረበት ራሱ ገጽናም እንደሚለው ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳል። ይማልዳል የሚለው ይህን የግሪኩን ኢንቱካኖ ነው የሚለው። ሮሜ 8:34 ስለኛ ይማልዳል ኢንቱካኖ ነው የሚለው። የግሪኩን ተከትለው ክርስቶስ አማላጅ የሚሉ ከሆነ ለምን ከፍ ብሎ የግሪኩን ተመልክተው ለምን መንፈስ ቅዱስ አማላጅ ለምን አይሉ? ምክንያቱም ሮሜ 8:27 ስለ ቅዱሳን ይማልዳል የሚለው መንፈስ ቅዱስ ኢንቱካኖ የሚለው ጉዳዩ የቃላት ስለሆነ ማለት እንያት በግሪኳ ይቻላል። ሮሜ 8:27 ላሳያችሁ። ሮሜ 8:27 ይኸውና because to God he intercedes for the saints ይላል። መንፈስ ቅዱስም አለ he intercedes የሚለው ኢንቱካኖ ነው የሚለው ሮሜ 8:27። በግሪኩ የሚሄዱ ከሆነ ሮሜ 8:34 ብቻ ሳይሆን ሮሜ 8:27 ኢንቱካኖ ነው የሚለው። ስለዚህ በግሪኩ ተኪዶ ክርስቶስ አማላጅ ነው የሚል ገጸ ንባብ ከተሰጠ ይሄኛውም ግድ ሊጠይቅ ይፈልጋል ማለት ነው። ስለዚህ ቃሉ ራሱ ምን ያክልን ጥንቅቅ አድርገን ማየት እንዳለብን ያሳያል ማለት ነው። አንድን ቃል ላይ ዝም ብለን ብድግ ብለን ይሄ ቃል ነው ብለን ከመፈደራችን በፊት ይሄ ቃል እኮ እንዲህ ተብሎ ይፈታል ተብሎ ይታያል ማለት ነው። አንድ ይሄን አየን ማለት ነው። እሺ አንድ ምሳሌ ላቅርብና ወደ ታላቅ ወስዳቸዋለሁ። ዕብራውያን 7:25 ያ ሁላችን ብዙ ጊዜ ጆሮአችን ሲቀርብበት የነበረ ነው። ግን ከቃላት ብቻ አንጻር ነው ማያችሁ። በኋላ የአቦን ትርጓሜ እናያለን። መጀመሪያ ግን ቃላቶችን ነው እኛ ማስቆም ያለብን። ትርጓሜ፣ ሀተታ፣ የአቦ ትምህርት ለእኛ ነው አይደል? ሲያሻቸው እነሱ አባቶችን አንቀበልም ስለሚሉ ማለት ነው። ግን ብዙ ጊዜ የሚጫወቱብን በቃላት ነው። ግን ዕብራውያን 7:25 ስለ እነርሱ ሊያማልድ የሚለውን በግዙ እንደሚለው ሁላችሁም እንደምታውቁት ምን እንደሚለው ስለ እነሱ ሊያማልድ የሚለው ምን እንደሚለው ወይ ተነብል ነው የሚለው። ወይ ተነብል ሎሙ ወይ ተነበል የሚለው ቃል አማላጅ ማለት ነው። በጣም ጥሩ። እንደዚህም ከሆነ ይሄንን ቃል ሐዋርያ ቅዱስ ጳውሎስ ደግሞ እንዴት እንደተጠቀመው ደግሞ እዚሁ ኤፌሶን 6:10 እንመልከት። ኤፌሶን 6:10 መጀመሪያ አማርኛውን እናንብበው። ኤፌሶን 6:10 ይቅርታ፣ ኤፌሶን 6:20 ይቅርታ፣ ኤፌሶን 6:20 ስለ ወንጌልም በሰንሰለት መልእክተኛ የሆንሁ መናገር እንደሚገባኝ ስለ እርሱ በግልጥ እናገር ዘንድ ለምኑ ይላል። ለምኑ የሚለውን ግዙ ቅድም ወይ ተነብላለ የሚለው እዚህ ጋር ምን እንደሚል ተመልከቱ። ቁጥር 20 ላይ ነበር ምን እንደሚለው ዘበእንቲአዬ እተነብል ስለሱ መናገር በሚገባኝ እናገር ዘንድ እናንተስ በእንቲአሁ በከመ ይደሉ እንግር ለሚገባኝ እናገር ዘንድ ሰይ ደግሞ ለምኑ ይላል። አሁን ሐዋርያው ቅዱስ ጳውሎስ የክርስቶስን አይነት ምልጃ ነው እያቀረበ ያለ እነሱ እንደሚሉት። ስለዚህ በእስር ቤት ያለው ታስሮ ያለ በስቃይ ብዙ የተናገረ በግልጥ እናገር ዘንድ ሰይ ደግሞ ለምኑ ዘበእንቲአሁ ነው የሚለው። ስለዚህ ጸሎት የሚያቀርብልን፣ ልመና የሚያቀርብልን፣ ምልጃ የሚያቀርብልን እየተባለ በመናፍቃን ሐሳብ የሚኬደው አንድን ጥቅስ በብዙ ቦታዎች ላይ ማየት ተገቢ ነው። ቃሉ ምን እንደሚልም መረዳትም ተገቢ ነው እንጂ በእንግሊዝኛ ደግሞ ስናየውስ በእንግሊዝኛው ሲታይስ ለምሳሌ ኢንተርሴሽን የሚለው ቃል እዛው ሮሜ ላይ ሳንወጣ ማለት ነው። ሮሜ 11:2 እንመልከት። 11:2 በአማርኛ እናድርገው። ምን እንደሚለው እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጣላቸውም። እሺ፣
መጽሐፍ ስለ ኤልያስ በተጻፈው የሚለውን በእግዚአብሔር ፊት እስራኤልን እንዴት እንደሚከስ አታውቁምን? እንዴት እንደሚከስ ሮሜ ነው፣ ተመልከቱ። ኤልያስ እንዴት እንደሚከስ የሚለውን ኬጂም እንደሚታወቃላችሁ ይሄው how he makes intercession to God against Israel saying ይላል። ስለዚህ ኢንተርሴሽን ስለሚል ኤልያስ አማላጅ ነው። እኛ እንቀበለዋለን የቅዱሳን አማላጅነት፣ ፕሮቴስታንቶች ግን ይቀበሉታል። ይሄው ሮሜ ላይ እኮ ነው ያለው። ሮሜ 8:34 ኢንተርሴሽን ነው የሚለው አይደል? ሮሜ 11:1-2 ኢንተርሴሽን ነው የሚለው። ኤልያስ እንዴት እስራኤልን እንደሚከስ የሚለው ኬጂቪ የሚናገረው ኢንተርሴሽን። ሮሜ 8:34 ኢንተርሴሽን ነው የሚለው፣ ስለኛ ይማል ነው የሚለው። በአማርኛ የው፣ በግዕዙ የው፣ በግሪኩ የው የሚል ሰው ማለት፣ በእንግሊዝኛ የው የሚል ሰው ማለት ብዙ ጊዜ መወሸቂያ የሚያደርጉት ቃላትን ስለሆነ። ስለዚህ ሮሜ 8:34 ኢንተርሴሽን የሚለውን ሂ ሜክስ ኢንተርሴሽን እኮ ነው የሚለው። ይህን እኮ ኤልያስን ነው በአማርኛው ይኸው። ማንን? በእግዚአብሔር ፊት እስራኤልን እንዴት እንደሚከስ አታውቁምን? እንዴት እንደሚከስ የሚለውን እንደሚያስፈርድ ማለት እኮ ነው። ኢንተርሴሽን የሚለው ቃል ማስፈርድ ይሆናል፣ ፍርድ ይሆናል። የ2000 ዓመተ ምህረት ተሳስቷል የሚሉ ሰዎች ማለት፣ ለምን ቀየረችው ኦርቶዶክስ የሚሉ ሰዎች ማለት። ኤልያስ እኮ እስራኤልን በእግዚአብሔር ፊት እንዴት እንደሚከስ ማለት እኮ ያስፈርድባቸዋል። ኤልያስ አልሰማ ብላችኋል፣ እግዚአብሔር ዘንድ ያስፈርድባቸዋል፣ ፍርድ ያመጣባቸዋል ለማለት በእግዚአብሔር ፊት እስራኤልን እንዴት እንደሚከስ አታውቁምን አለ። የሚናገረው ደግሞ እኮ ጳውሎስ ነው። ያውም እኮ ሮሜ ላይ ነው። ተናጋሪው ጳውሎስ ነው፣ የተነገረው ለኤልያስ ነው። እንዴት እንደሚከስ ማለት እንዴት እንደሚያስፈርድ ማለት ነው። ይሄንን ግን በኬጂቭ እንደሚለው ኢንተርሴሽን how he makes intercession to God against Israel saying ይላል። እዚህ ሮሜ 8:34 ላይ ያለው ቃል ምልጃን የሚጠቅስ ከሆነ ኤልያስም አማላጅ ነው ማለት ነው። በገና አንድምታ ውስጥ እኮ አልገባንም። ትርጓሜ ምናምን አንድምታ ውስጥ አንገባ ምናምን ማለት። ስለዚህ ኦርቶዶክሳውያን ምን ያክል ማንበብ እንዳለብን በዚያ ጋር ተረዱ። ከሮሜ ሳንወጣ ሮሜ 8:34 አማላጅ እያለን ጳውሎስ 3 ምዕራፍ ከዘለለ በኋላ ሮሜ 11 ላይ እንዴት ኤልያስን አማላጅ ኢንተርሴስ እንዴት ይላል? ስለዚህ አሁን የቃላት ጉዳይ አይደለም ጉዳዩ፣ ትርጓሜ ምንድን ነው ወደሚለው እንመጣለን። ዜራ ኮርሊን ታላቁ ይቀጥል። እሺ ቃሎት ያሰማልን ዲያቆን እግዚአብሔር ይስጥልን። ትናንት ያየነው ክፍል ላይ ታስታውሱ ከሆነ በፕሮቴስታንቶች እና በእኛ መካከል ያለው መሰረታዊ ልዩነት ምንድነው ብለን ነበረ። ታስታውሱ ከሆነ ለፕሮቴስታንቶቹ ክርስቶስ ከቅዱሳን እንዳንዱ ስለሆነ ነው አንደኛ ይማልዳል የሚሉት፣ ሁለተኛ ኦርቶዶክስ ቅዱሳን ያማልዳሉ ስትል ክርስቶስ ናቸው እያለች እንደሆነ አድርገው ስለሚረዱት የቅዱሳንን ምልጃ የሚቃወሙት የክርስቶስን ቦታ ይሸፍናል በሚል ነው። አሁን ይሄ ቅናተ እግዚአብሔር ያለበት ይመስላል፣ ግን የዲያብሎስ መርዝ ነው ያለበት እዚህ ውስጥ እና እንደው በቃል እንኳን ከተሄደ በዚህ መልኩ ሊብራራ የሚችል ነው። በጣም ቃሎት ያሰማል እንዳይሆን ግሪኩንም ግዕዙንም ተመልክተናል ምን እንደሆነ ማለት ነው። ህዝበ ክርስቲያኑ ማወቅ ያለበት ግን የፕሮቴስታንት ኢየሱስ እግዚአብሔር አይደለም። የፕሮቴስታንት ኢየሱስ ሰው የሆነ የአብ ዘላለማዊ ልጅ አይደለም። ይሄንን እዚህ ሶሻል ሚዲያ ላይ ያላችሁ የተረዳችሁት ይመስለኛል። አትሊስት ምድር ላይ ያሉት ባይረዱትም እናንተ ይሄንን መረዳት መቻል አለባችሁ። ክርስቶስን እና ኢየሱስ የሚለውን ከፍለው የሚረዱ አርዮሳውያን ነው ያሉ። ኢየሱስ ሰው ነው፣ ክርስቶስ መሲህ ነው፣ ተአምር ያደረገ ደግሞ በመለኮት ጸጋ ነው የሚሉ ሰዎች ስለሆኑ እና ይህንን ነገር መረዳት መቻል አለባችሁ። ከቅዱሳን እንዳንዱ አድርገው ስለሚያስቡት ነው ክርስቶስን ያማልዳል የሚሉትም የቅዱሳንን ምልጃም የሚቃወሙትም ማለት ነው። ስለዛ ይሄንን ነገር እንድትይዙ መጀመሪያ አንድ ነገር ሳይገባችሁ ሌላ ነገር ላይ ደግሞ አትንጠልጠሉ።
የሚወራው እያንዳንዱ ነገር ይገባችሁ። ይሄን ነገር ፉሊ ግራስፕ ሳታረጉት እንዲህ የሚሉትስ ደግሞ እዛ ይሄዳ። ይሄኛው እኮ ገና አልሰረጻችሁም እኮ ኢንተርናላይዝ ማድረግ ቻሉ። ይሄንን መጀመሪያ ልክ ይሄ በደንብ ኢንተርናላይዝ ሲደረግ ከውስጣችሁ ጋር ሲዋሃድ የሌላው ምስጢር በራሱ ጊዜ ይመጣል። እናንተ ባትፈልጉት እንኳን ይመጣል በራሱ ጊዜ። ለዛ ይሄ ዝም ብሎ የመጋለብ ነገር አቁሙና የሚወራው ላይ ነገር ብቻ ትኩረት አድርጉ። ይግባችሁ፣ በደንብ ይስረጻችሁ። ኢንተርናላይዝ ማድረግ መቻል አለባችሁ። ከዛ ውጪ ሁልጊዜ ነው ሲነሳ የምንሰማው ክርስቶስ አማላጅ የምንለው ሰው ስለሆነ ነው የሚል እንትን ይሰጣሉ። ዲያቆን አማላጅ ስለሆነ የምንለው ሰው ስለሆነ ነው፣ በስጋው ነው የሚያማልደን ይላሉ። መንፈስ ቅዱስ የሚያማልደው በምን ስጋህ ነው? ምን ስጋ ኖሮት ነው መንፈስ ቅዱስ ይማልዳል የተባለው? አየው፣ ጉዳዩን ገደልከው ማለት ነው። ምንም ክርክር አያስፈልግም። አሁን ከዚህ ጋር አማላጅ ያልነው ሰው ስለሆነ ነው ካለ ኦኬ፣ መንፈስ ቅዱስ ይማልዳል የተባለ ሰው ስለሆነ ነው አቋምከ። ስለዚህ ይሄ አማላጅነት የሚለውን ነገር በዚሁ መቅጨት ይቻላል። 8:26 መንፈስ ቅዱስ ይማልዳል ይላል። ይሄንን ክፍል ሁላችሁ ልብ ብላችሁ እንድትሰሙኝ ይፈልጋለሁ። ምክንያቱም የተወራበት አይመስለኝም አይደል? ይሄ መንፈስ ቅዱስ ይማልዳል ሲባል ስለ ክርስቶስ ያው ሁሉም ሰው ያብራራል። የመንፈስ ቅዱስ ምልጃስ ምንድን ነው የሚለው ብዙ አይወራበትም። ኦቨርሉክ የሚደረግ ሰብጀክት ነው። ያንን ስለሆነ የምንረዳው ሪከርድ የምታደርጉት ልጆች ይሄንን ሙሉ ሪከርድ አድርጋችሁ ለእኔ ራሴ በትልኩልኝ ደስ ይለኛል፣ ማየት ስለምፈልግ ማለት ነው። ስለዚህ መንፈስ ቅዱስ ይማልዳል ሲባልስ ምን ማለት ነው የሚለውን እናያለን። ይህ ትምህርት ያው አሁን እየተረሳ ነገር ግን ለአብዛኞቻችን ችግር መፍትሄ የያዘ ትምህርት ስለሆነ የተተወውን ያክል ትኩረት አድርገን መነጋገር ያስፈልገናል። እዚህ ቶፒክ ላይ በደንብ የመንፈስ ቅዱስ በማይናገር መቃተት ይማልድልናል የሚለው በቃ ሮሜ 8:26 እና 27ን መሰረት አድርገን መግባት መቻል አለብን። ላይ ይሄንን ብቻ መሰረት አድርገን ከዚህ በኋላ ማለት ነው ዛሬ እንደ ቤንችማርክ አድርጋችሁ ያዙት። ቅዱስ ዮሐንስ አፈወርቅ ይሄንን የዕብራውያን የሮሜ መልእክቱን በተረጎመበት ድርሳኑ ሆሚሊ 14 ላይ ማለት ነው ወይም ስብከት 14 ላይ this then is what Paul means when he says the spirit itself makes intercession for us with groaning that cannot be uttered በማይናገር መቃተት መንፈስ ቅዱስ ስለኛ ይማልድልናል የሚለው እንዲህ ማለት ነው ይላል። you see that it is not about the comforter that he is speaking ስለ ጳራቅሊጦስ ስለ አጽናኙ ስለ መንፈስ ቅዱስ አይደለም እየተናገረ ያለው። እሱ ራሱ ይቃትታል፣ እርሱ ራሱ ኢንተርሴሽን ያደርጋል ማለት አይደለም ካለ በኋላ but about the spiritual heart መንፈሳዊ ልብ ስላለው ሰው ነው እያወራ ያለው። since if this were not so ልክ እንደዚህ ባይሆን ኖሮ የሚያወራው ስለ መንፈሳዊ ልብ ስላለው ሰው ባይሆን ኖሮ he ought to have said that he searches the spirit መንፈስን የሚመረምር ማለት ባልተገባው ነበር። ያችሁ አሁን ስናብራራው በደንብ እየተረዳችሁ ይሄዳል። but that you may learn that the language is meant for a spiritual man ይሄ ግን ስለ አንድ መንፈሳዊ ሰው የተነገረ ነው ይላል። who had the gift of prayer የጸሎት ጸጋ ወይም ይሄ ምንድነው ጸሎተ ልቦና ላይ የደረሰ ሰው ያንን ነው እየገለጠ ያለው። he proceeds ቀጠልና and he that searches the heart knows what is the mind of the spirit የመንፈስ ሐሳብ ምን እንደሆነ ያውቃልና የመንፈስ ሐሳብ ምን እንደሆነ ያውቃል የተባለው ስለማን ነው አለ? that is of the spiritual man ይሄ ስለ መንፈሳዊው ሰው ነው። አሁን ክፍሉን ሄዳችሁ ተመልከቱት። አንዴ ቆይ ላሳያችሁ ክፍሉን ሮሜ 8:26 ማለት ነው። በኋላም ስለሚያስፈልገኝ ከፍቼ ልተው። እንዲሁ ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ አናውቅምና ነገር ግን መንፈስ ራሱ በመናገር መቃተት ይማልድልናል። ከዛ አሁን
ይሄ ይማልዳል የሚለው ስለማን የሚነገር ነው የሚለውን እሱ ራሱ ነው እያብራራ የሚሄደው ቅዱሱ ማለት ነው። ልብን የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና። ያላያችሁት አሁን ይማልዳል የሚለውና እዚህ ሁለት ጊዜ ተነግሮ ነው የምናገኘው። 26 ላይም እንደዚሁ 27 ላይም እንደዚሁ። ይሄንን ክፍል ለማን ሰጥቶታል ቅዱስ ዮሐንስ አፈወርቅ? መንፈሳዊ ስለሆነ የጸሎትን ጸጋ ስለያዘ ሰው ተርጉሞት እናገኘዋለን። እርሱ ብቻ አይደለም፣ ጸሎተ ልቦናን ገንዘቡ ያደረገ ሰው፣ የጸሎትን ጣዕም የቀመሰ ሰው ስለ እርሱ የሚነገር ነው የሚለው ብቻ ሳይሆን because he makes intercession for the saints according to the will of God። አሁን በእግዚአብሔር ፈቃድ ስለ ቅዱሳን ይማልዳል ማለት ምን ማለት ነው የሚለውን ሲያብራራ not he means that he informed God as of ignorant። ያው እግዚአብሔር ሳያውቅ ኖሮ መንፈስ ቅዱስ ያሳውቀዋል ማለት አይደለም። እግዚአብሔር የማያውቀው መንፈስ ቅዱስ የሚያሳውቀው ምንም ነገር የለም ነው ባጭሩ፣ ምንም ነገር የለም። but this is done that we may learn to pray for proper things and to ask of God what is pleasing to him። ነገር ግን ይሄ ስለኛ መልካም ነገር እንድንጠይቅ በጎ ነገር እንድንጠይቅ ስለኛ የተነገረ ነው። for this is what according to God is። በእግዚአብሔር ሐሳብ የሚለው ቃል ያስፈልገው ስለዚህ ነውና ይላል። ይሄው እንደ እግዚአብሔር ፈቃድ የሚለው የለም። እንደ እግዚአብሔር ፈቃድ የሚለው የራሳችንን ሐሳብ እንዳንለምን የእግዚአብሔርን ፈቃድ እንድንጠይቅ የእግዚአብሔርን ሐሳብ እንድንረዳ ስለኛ የተነገረ ነው፣ ስለኛ የተነገረ ነው ብሎ ቅዱስ ዮሐንስ አፈወርቅ ያስቀምጣል ማለት ነው። ከዛ ቀጠለና ከዛ ይቀጥላል አሁንም and so this was with the view to solace that came to him and to yield them excellent instruction። በጎ የሆነ መመራትን እንዲሰጣቸው ቅዱሳን በመንፈስ ቅዱስ እንደሚመሩ የሚያሳይ ክፍል ነው ብሎ ነው የሚናገረው። ከዛ ይቀጥላል for he that furnishes the gifts and gave beside the blessing without number was the comforter። ጸጋን የሚሰጠው እንግዲህ እግዚአብሔር መንፈሱን ሰፍሮ አይሰጥም ብሏል ቅዱስ ያዕቆብ። ያ ሰፍሮ የማይሰጠው ማን ነው ይላል? ኮምፎርተሩ ነው፣ ሰጪ ነው እዚህ ጋር። hence it says all these things work one and the self same spirit። አንደኛ ቆሮንቶስ 12:11 ላይ ያለውን እሱን ክፍል አንዴ ላሳያችሁና ቅዱስ ዮሐንስ አፈወርቅ ከዛ ጋር አያይዞ ነው የሚተረጉመው። አንደኛ ቆሮንቶስ 12:11 ምን ይላል? ይህን ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል ይላል። አያችሁት? እዚህ ያ አንዱ መንፈስ በምዕመናን ልቦና ውስጥ ያለ ነው፣ በሁሉም ውስጥ ያለ ነው። አያችሁት? በሁሉም ውስጥ ያለ ነው። የቱ አንዱ መንፈስ? የቱ መንፈስ ነው በምዕመናን ልቦና ውስጥ ያለው በማይናገር መቃተት የሚማልደው? እርሱ መንፈስ አለ በምዕመናን ልቦና ውስጥ ዳይሬክት ያደርጋል፣ ይመራል፣ ጸጋውን ይሰጣል እያለ ቅዱስ ዮሐንስ አሁን ካየነው ክፍል ጋር ነው የሚተረጉመው። and it is for our instruction that this takes place። ይሄ ደግሞ እኛ እንድንመራበት የሚደረግ ነው። and to show the love of the spirit it condescends even to this። አያችሁት? መንፈስ ቅዱስ እኛን ከመውደዱ የተነሳ ይማልዳል እንኳን ተብሎ ተነገረለት ይላል። condescending ማለት መገለጥ ማለት ነው። መታየት የማይገባው እግዚአብሔር ለፍጥረቱ በሚመጥን መልኩ መታየቱ condescending እንደሚባል። እዚህ የመንፈስ ቅዱስ ፍቅር በጣም ጽኑ ከመሆኑ የተነሳ በልቦናችን ውስጥ መኖሩ ብቻ ሳይሆን ይማልዳል እንኳን ተብሎ ተነግሮለታል። ይሄንን አሁን ወደ ኋላ ስንመጣ በደንብ እየገባችሁ ይሄዳል። ፖይንቱን ግን ያዙት። እዚህ ጋር ያለው እግዚአብሔር የማያውቀው ነገር ኑሮ መንፈስ ቅዱስ ለቅዱሳን ለእግዚአብሔር ያሳውቀዋል ማለት አይደለም። ወይም ደግሞ መንፈስ ቅዱስ ይለምናል ማለትም አይደለም። የተነገረው ጸሎተ ልቦናን ገንዘቡ ስላደረገ ሰው እና የጸሎትን ጸጋ ስለቀመሰ የጸሎትን ጣዕም ስላየ ሰው ስለዛ ነው እየተናገረ ያለው። ይሄንን በኋላ ከራሱ ከሮሜ መልእክት እናየዋለን። አሁን ይማልዳል ሲል አምላክ ሳያውቅ ቀርቶ ያሳስበዋል ያሳውቀዋል ማለት አይደለም። ለበጎ ነገሮች መጸለይ እንዳለብን ሲያሳስበን ነው እንጂ ይላል ቅዱስ። ይህንን ደግሞ እንደ እግዚአብሔር ፈቃድ የሚለውን ማስረጃ አድርጎ የሚጠቅሰው ቅዱስ ዮሐንስ ይህንንም ትምህርት ከነቢያት እየጠቀሰ በነገራችን ላይ በጣም ረዥም ማብራሪያ አለው። አጠር ቁም ነገሯን ብቻ ስለወሰድኳት ነው።
አንደኛ ቆሮንቶስ 12:11 ላይ አንዱ መንፈስ እንደሚፈቅድ ለእያንዳንዱ እያካፈለ ያደርጋል መባሉን ከዚህ ጋር አያይዞ ነው የሚተረጉመው። አንዱ መንፈስ የተባለው መንፈስ ቅዱስ ነው። ጸጋውን ለምዕመናን በሙሉ ይሰጣል። በምዕመናን ልቦና ውስጥም አድሮ ይኖራል። እኛ ታቦታት ነን፣ ሁላችን ታቦት ነን፣ የመንፈስ ቅዱስ ማደሪያ ማለት ነው። ግን በጣም ይጨንቃል እኮ አሁን መንፈስ ቅዱስ የአብ የወልድ የባህሪ ህይወታቸው ነው። የአብ የወልድ የባህሪ ህይወት ለእኛ ህይወት እንዲሆን ሲሰጥ አያስፈራም? እኔ እፈራለሁ። እመቤቴ በጣም ከባድ ነው። በኋላ እናየዋለን እንዴት እንደሚያስፈራ። እሺ አሁን መንግስተ ሰማያት የምትባለው እና እኛ ያለንን ሱታፌ መንግስተ ሰማያት አብ የሰራት የአባቴ መንግስት ብሏል። አብ የሰራት ስትሆን በወልድ ዋጋና ስራ የተገዛች በመንፈስ ቅዱስ ጸጋና ዘላለማዊ ጥበቃ የምንገባባት የህይወት ርስታችን ናትና ሶስቱም አካላት በአንድ ፈቃድ በአንድ ስምረት ለኛ የሚሰጡን ዘላለማዊ ርስት ቤታችን ናት። ምን አልኳችሁ? አብ የሰራት ወልድ የገዛት ወልድ ለኛ እንድትገባ አድርጎ የሰጣት መንፈስ ቅዱስ በጸጋና በዘላለማዊ ጥበቃ እኛን እያተመ የሚያስገባባት ምንድናት? ዘላለማዊ ርስት የህይወት ቤት ናት። ይሄ አክቲቭ ኮሚዩኒየን ኦፍ ትሪኒቲ ኢን ሳልቬሽን የሚባል ትምህርት አለ። ስላሴ በነገረ ድነት ውስጥ ያላቸው ቦታ ማለት ነው። አብ ምንድነው ድርሻው? ወልድ ምንድነው ድርሻው? መንፈስ ቅዱስ ምንድነው ድርሻው የሚለውን የምንረዳበት ክፍል ነው። ስለዚህ አሁን ይሄንን በጣም ትንሽ ሊወሳሰብ ይችላል። ቢሆንም ግን እንትን ብላችሁ ለመከታተል ሞክሩ። አስቀድሞ መቃተት የሚለው ለመንፈስ ቅዱስ ሳይሆን ለፍጥረቱ ነው ተሰጥቶ የተቀመጠው። ቁጥር 21 እስከ 23 ድረስ ተመልከቱ። ተስፋውም አለ። አሁን ይሄ መዳን የሚለውን ነገር ፍጥረት ሲቃተት እንደኖረ ነው እያስረዳ የመጣው ምዕራፍ 8 ሙሉ ማለት ነው። ተስፋውም ፍጥረት ራሱ ደግሞ ከጥፋት ባርነት ነፃ ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው። ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ለእግዚአብሔር ክብር የእግዚአብሔር ልጆች የምንሆንበት የነፃነት ክብር በማን ተሰጠ? በክርስቶስ። አሁን ያንን እየቃተትን የምንገኘው የሚለውን ሊያስረዳ ነው። ማን? ፍጥረቱ፣ እኛ ራሳችን እንጂ መንፈስ ቅዱስ አይደለም እየቃተታል የሚባለው። ዮሐንስ አፈወርቅ ዘሎ አይደለም እየተረጎመው፣ ራሱ ጳውሎስ እየመጣ ነው የሚነግረው። ደግሞ ራሱ ቅዱስ ጳውሎስ መጥቶ በጆሮው ይነግረዋል። ቅዱስ ዮሐንስ አፈወርቅ ስዕሉ ሲሳል እንኳን ካያችሁ ቅዱስ ዮሐንስ አፈወርቅ እንዲህ ብሎ ብዕር ይዞ ጳውሎስ መጥቶ በጆሮው እየነገረው ነው። ዝም ብሎ ደስ እንዳለው አይደለም የሚተረጉመው። ዮሐንስ አፈወርቅ ሲተረጉም ይሄ ግን ምን ማለት ነው ጳውሎስ ይለዋል። ይመጣል ቅዱስ ጳውሎስ ይሄ እንዲህ እንዲህ ማለት ነው። ደግሞ ሁለቱም ተመሳሳይ ናቸው። የሚገርመው ስዕላቸው ግንባራቸው መለጥ ያለ ትንሽ ጠጉር ቢጤ ጣል ያደረገባቸው ግንባራቸው ላይ ተመሳሳይ ናቸው ሲሳሉ እንኳን ካያችሁ። ይሄ በእኛ በቤተክርስቲያን ትርጓሜ ብቻ ሳይሆን በራሻ በግሪክም አለ። በነገራችን ላይ አሁን ማሳየት አስፈላጊ ስላልሆነ ነው። እና ራሱ ጳውሎስ ነው እየመጣ የሚተረጉምለት ለዮሐንስ አፈወርቅ ማለት ነው። ስለዚህ ስሙ፣ ፍጥረት ሁሉ እስካሁን ድረስ አብሮ በመቃተትና በምጥ መኖሩን እናውቃለን። አያችሁት? ማን? ፍጥረት ሁሉ ምን በማለት በመቃተትና በምጥ መኖሩን እናውቃለን። ለምንድን ነው የሚቃተተውና ምጥ የሚይዘው? የእግዚአብሔር ልጅ ወደሚሆን የክብር ነፃነት ለመድረስ። የገባችሁ ነው? እርሱም ብቻ አይደለም አለ። ይሄም ብቻ አይደለም፣ ነገር ግን አለ የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችን ቤዛ የሆነውን ልጅነት እየተጠባበቅን ራሳችን በውስጣችን እንቃትታለን አለ። አሁን ልብ በሉ፣ የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችን ቤዛ የሆነውን ልጅነት እየተጠባበቅን ራሳችን በውስጣችን እንቃትታለን ይላል። ስለዚህ በመንፈስ በኩራት የሰውነታችን ቤዛ ማን ነው? ክርስቶስ። ክርስቶስን በመናፈቅ ክርስቶስን በመጠበቅ ወደ እግዚአብሔር ልጅነትና ወደ ክብር ነፃነት እንዲያደርሰን እንቃትታለን። ማንን? ክርስቶስን።
በማን በኩርነት? በመንፈስ ቅዱስ በኩራት። ይህ መቃተትና እግዚአብሔርን መፈለግ በውስጣችን ስላለ ይህንን መቃተት መንፈስ ቅዱስ በውስጣችን ሆኖ ይፈጽምልናል፣ ጸጋውንም ይሰጠናል ያለ ነው ቅዱስ ዮሐንስ። ገብቷችኋል? ያ መቃተት እኛ ውስጥ ነበረ። የምንቃትተው ለሰውነታችን ቤዛ ለክርስቶስ፣ ለመንፈስ በኩርነት ለመንፈስ ቅዱስ ነበር። ይሄኑ መቃተታችንን በውስጣችን ሆኖ የሚፈጽምልን ጸጋውን የሚሰጠን ልክ አንደኛ ቆሮንቶስ ምዕራፍ 12 ላይ እንዳለው ማለት ነው። ለእያንዳንዳችን የሚሰጠን ማን ነው? መንፈስ ቅዱስ። ስለዚህ ይማልዳል የሚለው ጸጋውን በመስጠቱ ድካማችንን በማገዙ እንዴት እንደምንጸልይ አናውቅ የሚለውን ቅዱስ ቄርሎስ ይተረጉመዋል። ግን እንዴት እንደምንጸልይ ሳናውቅ ስንቀር መንፈስ ቅዱስ በውስጣችን ሆኖ እንዴት መጸለይ እንዳለብን የሚያስተምረን ራሱ መንፈስ ቅዱስ ነው የሚለው። ያንን መቃተት ይፈጽምልናል ነው። ምክንያቱም መቃተቱ ለመንፈስ ቅዱስ ሳይሆን ለእኛ ነው ተሰጥቶ ያለው። 21 ጀምራችሁ ተመልከቱት። 21 ጀምራችሁ ተመልከቱት። ሐሳቡ እንዲገባችሁ የክርስቶስን ቤዛነት የመንፈስ ቅዱስን በኩራት እየተጠባበቅን ስንቃተት የምንኖረው እኛ ነበርን። በክርስቶስ ቤዛነት ከዳንን በኋላ መንፈስ ቅዱስ ተልኮልን በውስጣችን የሚኖር የዘላለም ሕይወት ሲሆን ያንን መቃተት መንፈስ ቅዱስ ጸጋውን እየሰጠ ይፈጽምልናል ማለት ነው። ይሄ ቴክስቹዋሊ ራሱ የሚታይ ነገር ነው፣ ትርጓሜ እንኳን ባይኖር እና ዮሐንስ አፈወርቅ አጠር ቀጠና አድርጎ ያስረዳው ይህንን ረቂቅ መለኮታዊ ምስጢር ነው። እንደ እውነትን ቅዱስ ዮሐንስ አፈወርቅ የሚያስረዳው ራሱ ጳውሎስ ነው እንድንል ያደርገናል። ምክንያቱም ባለቤቱ ካልሆነ ማን ሊያውቅ ይችላል? ይህንን የጻፈው ራሱ ካልሆነ ቅዱስ ቄርሎስ ይህንን የሚያስረዳን ሮሜ 6:23 ላይ ካለው ክፍል ጋር እየይዞ ነው። 7:23 ማለት 7:23 ያለውን ትርጓሜ ጋር እየይዞ እና ምንድነው ይሄ? በውስጥ ሰውነቴ ለእግዚአብሔር ብገዛ ደስ ይለኛል፣ ነገር ግን ደግሞ የሚቃወም ሌላ ሕግ በውስጥ ያለ ምናምን የሚለው የለም ቅዱስ ጳውሎስ። እሱን ክፍል ነው እዚህ ጋር እየይዞ የሚተረጉመው። አሁን ተመልከቱ፣ ቅዱስ ቄርሎስ ይህንን ክፍል ሲተረጉም አሁን ከተነጋገርንበት ከፍ ያደርገውና አንድ ሰው በውስጡ ምን ማድረግ እንዳለበት ሲጠፋው፣ ሕሊናው ሲከፈልበት፣ መንገዱን የሚያሳየው ብርሃን፣ የሚመራው መሪ መንፈስ ቅዱስ ነው ብሎ ይተረጉመዋል። የቱን ክፍል? 8:26 እና 27 ይማልዳል የሚለውን ክፍል። አሁን ብዙ ጊዜ ቅዱስ ጳውሎስ እዛ ሮሜ 7 ላይ የሚያስቀምጠው ነገር አለ አይደለ? አንዴ ቆይ ላሳያችሁ እሷን። እሺ፣ የማልወደውን የማደርግ ከሆንኩ ግን ያን የማደርገው አሁን እኔ አይደለሁም በእኔ የሚኖር ኃጢአት ነው እንጂ አለ። እንግዲያስ መልካሙን አደርግ ዘንድ ስወድ በእኔ ክፉ እንዲያድርብኝ ሕግን አገኛለሁ። በውስጡ ሰውነቴ በእግዚአብሔር ሕግ ደስ ይለኛልና። የሁላችን መከራ እኮ ነው ይሄ። ሁላችን የምንሰቃይበት በሽታ እኮ ነው። ለእግዚአብሔር ሕግ ብንገዛ ደስ ይለናል፣ ብንጾም ደስ ይለናል፣ ብንጸልይ ደስ ይለናል፣ ብንመጸውት ደስ ይለናል፣ የቅዱሳንን ስራ ብንሰራ ደስ ይለናል። ግን ደግሞ ለመጸለይ ተነስተን ወጣን እንሄዳለን ወደ መጠጥ ቤት፣ ወደ ሌላ ነገር። በውስጡ ሰውነት ይኸው በእግዚአብሔር ሕግ ደስ ይለኛል አለ። ነገር ግን በብልቶቼ ከአእምሮ የሕግ ጋር የሚዋጋውንና በብልቶቼ ባለ ኃጢአት ሕግ የሚማርከኝን ሌላ ሕግ አያለሁ። የሁላችን ትግል ነው። እመቤቴ እኔ ምንኛ ጎስቋላ ሰው ነኝ። በጣም ነው የሚያሳዝነኝ ቅዱስ ጳውሎስ እንዲህ ሲል። ምክንያቱም እኔ ራሴን ነው የማየው እዚህ ውስጥ። እሱ ለትትና ሊሆን ይችላል ናት። ይሄ ግን የኛ ተጋድሎ ነው፣ የኛ መስቀል ነው፣ የኛ መከራ ነው። ይሄ ጻድቅ ብንሆን ደስ ይለናል፣ ሕጉን ብንጠብቅ ደስ ይለናል። ግን አንችልም፣ እንወድቃለን። እና በብልቶቼ አለ በእያንዳንዱ የሰውነት ክፍሎቹ ማለት ነው ከአእምሮ የሕግ ጋር የሚዋጋውንና በብልቶቼ ባለ በኃጢአት ሕግ የሚማርከኝ ሌላ ሕግ ደግሞ ያለው ሰው ስልክ ይዞ እኮ ተመሳሳይ ነገር አያረግም። ጸሎት ያደረገበትን ስልክ ይሰዳደብበታል እኮ።
የቅዱሳን ስለ አድኖ ስክሪን ሴቨር ተደርጎ ግብት ስትል የተጨማለቀ የረከሰ ነገር ታገኛለህ። ይሄ ዱዋሊቲ ማለት ነው። እና በጣም የሚያስጨንቅ ኑሮ ነው። ለዚህ ሞት ከተሰጠ ሰውነት ማን ያድነኛል? ይሄ በውስጡ የሚጣሉ ሁለት ህጎች አሉ። ቢጠብቀው የእግዚአብሔር ህግ የሚሆን ባይጠብቀው ደግሞ የኃጢአት ባሪያ የሚያደርገው ሁለት ህጎች አሉ። አሁን ቅዱስ ቄርሎስ ይሄ በውስጡ ሰውነት በእግዚአብሔር ህግ ደስ ይለኛል ያለው የመንፈስ ቅዱስን ኃይልና የመንፈስ ቅዱስን ጸጋ ነው። ያ ነው መማለድ የሚባለው ብሎ ነው የሚያስቀምጠው። አይሆን ተመልከቱ። we do not know how to pray አሲቶስ እንዴት እንደምንጸልይ መርምረው ይላል። ሌታስ ኢንቨስቲጌሽን ክርስቶስ እንዴት መጸለይ እንዳለብን አስተምሮን የለም። የማቴዎስ ወንጌል ላይ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ ብላችሁ ጸልዩ ብሎ ይል እንዴት እንደምጸልይ አናውቅም ይላል ጳውሎስ ብሎ ይጠይቃል። what could Paul's statement be aiming at? ምንድን አቺቭ ለማድረግ ነው ቅዱሱ እየፈለገ ያለው? እንዴት እንደምንጸልይማ ጌታ አስተምሮናል። አናውቅም ሲል ምን ማለት ነው የሚለው ሊተረጉም ነው። ከዛ ቀጠለና when the apostle says that the spirit intercedes for us we sigh 2D forwards በማይናገር መቃተት የሚለው ማለት ነው። ቃላት በማይገልጠው ቃላት በማይነግረው መቃተት ይማልዳል ማለት ምን ማለት ነው የሚለውን do not imagine that the Holy Spirit itself offers prayers or groans to God. ራሱ መንፈስ ቅዱስ እየቃተተ መናገር ተስኖት ወደ እግዚአብሔር ጸሎት ያቀርባል ማለት ነው ብለህ አታስብ። አየው do not believe አይደለም do not speak አታስብ ነው። ኢማጂን አታርገው ነው ይላል። strictly forbidden እንደሚባለው rather አለ the spirit stirs up in us a burning desire and spiritual favor. አያችሁት? መንፈሳዊ ሙቀትና የሚያቃጥል ፍላጎት በውስጣችን መንፈስ ቅዱስ ያሳድራል። ይሄ አሁን ቅዱስ ጳውሎስ የተናገረው ነገር የለም በውስጡ ሰውነት የምናምን ያለው ያንን በእኛ ውስጥ ያሳድራል ማለት ነው። leading us to cry out and pray with intense devotion. በዚህም አንብ የሚባለው የቅዱሳን ጸጋ ማለት ነው። ቅዱሳኑ ምንም ኃጢአት ሳይሰሩ ያለቅሳሉ እኮ ዝም ብሎ። አንብ አራተኛው የንጽሐ ሥጋ ደረጃ ነው። እዛ ላይ ሲደርሱ ቅዱሳን የማያቋርጥ የእንባ ጅረት አላቸው። ይፈሳል እንባቸው ዝም ብሎ ይፈሳል። ለምን? በውስጣቸው እንደ እሳት የሚንበለበል መንፈስ ቅዱስ አለ። የሚያቃጥል ሙቀት ያለው መንፈስ ቅዱስ አለ። ያንን ነው መማለድ እያለው ያለ working this within our souls በነፍሳችን ውስጥ ይህንን የሚያቃጥል የሚያነድ የሚቀድስ የሚለውጥ ያንን ፍላጎት በእኛ ውስጥ ማሳደሩን ነው መማለድ እያለው ያለ እንጂ ራሱ ይማልዳል ማለት አይደለም። አያችሁ ዮሐንስ አፈወርቅ ከተረጎመው ጋር እንዴት አንድ እንደሆነ ዘኩራነ መንፈስ ነቢያት ሐዋርያት እንዴት አንድ እንደሆኑ አንድ መንፈስ ስለጠጡ ዮሐንስ አፈወርቅና ቅዱስ ቄርሎስ አንድ ነገር ነው የሚያወሩት። አይቀላቅሉም፣ አይደባልቁም። ቅዱስ አትናቴዎስም ለሰራጵዮን በላከው መልእክቱ ያብራራል ይሄንን ክፍል በነገራችን ላይ መንፈስ ቅዱስ ፍጡር ነው የሚሉ ሰዎችም ተጠቅመውበታል። እና ሰራጵዮንም ይሄንን ክፍል ይማልዳል የሚለው ይሄው ፍጡር ነው ለማለት ተጠቅመውበታልና ብሎ ሰራጵዮን ደብዳቤ ጽፎለት ቅዱስ አትናቴዎስ መልሶ ደብዳቤ ጽፎለት ነው። ይሄማ አምላክነቱን የሚያሳይ ነው እንጂ እንዴት ነው ደግሞ እንደ አይነት ነገር የሚኖረው ብሎ ማለት ነው። The spirit does not speak or act on his own as though he were separate. መንፈስ ቅዱስ ማለት ነው በራሱ ዊል የሚያደርገው በራሱ የሚናገሩና በራሱ የሚሰራው ነገር የለም። but being in God ነገር ግን በእግዚአብሔር ስለሆነ he works in those in whom he dwells በውስጣቸው ያለ ሰዎችን ያሰራቸዋል ማለት በውስጣቸው ያለ ሰዎችን ያሰራቸዋል ማለት ነው። when the spirit gives grace and helps our infirmity እኛ እንዴት እንደምጸልይ ያናውቅም ደካሞች ነን ምናምን የሚል ነገር አለ አይደለ? ያንን ሲል ጸጋ ሲሰጠንና በድካማችን ሲያግዘን it is God himself who is working through him to protect our prayers. አያችሁ እግዚአብሔር በጸጋ መንፈስ ቅዱስ በኩል ጸሎታችንን እየጠበቀልን ነው። እኛ ደካማዎች ነን። ያንን ድካማችንን ግን እንዳይታይ የሚያደርገው
ድካማችንን እንደ ብርታት የሚቆጥርልን በውስጣችን ያለ ጸጋ መንፈስ ቅዱስ አለ። እግዚአብሔር በመንፈስ ቅዱስ በኩል ድካማችንን እየሞላ ድካማችንን እየፈጸመ ንጹህ መስዋዕት አድርጎ ይቀበለዋል ጸሎታችንን። For the Trinity is undivided in nature. ሥላሴ በባህሪ አይከፈሉም። And its activity is one. ስራውም ግብሩም አንድ ነው ይላል። ያችሁት የመንፈስ ቅዱስን አምላክነት የሥላሴን አንዲት አምላካዊ ግብር እንዲህ አድርጎ አስረድቶበት እናያለን። መንፈስ ቅዱስ ይማልዳል የሚለው ማን? ቅዱስ አትናቴዎስ። ስንት ቅዱሳን ነው ያየነው አሁን? ቅዱስ ዮሐንስ አፈወርቅን፣ ቅዱስ ቄርሎስን፣ ቅዱስ አትናቴዎስን፣ ራሱ ቅዱስ ጳውሎስን ተመልክተናል። ራሱ ቅዱስ ጳውሎስን። ስለዚህ ይማልዳል የሚለው ምንድነው? የማይነገር መቃተት ማለት ምንድነው? ይሄ ቅድም እንዳልነው ስለኛ የተነገረ ሰዎች ኢንፊርሚቲ ወይም ይሄ ከጸጋ መጉደል ድካም የምንለውን ያንን የሚፈጽምልን ወደ ሥላሴ በፍጽምና በቅድስና የሚያደርሰን ራሱ እግዚአብሔር መንፈስ ቅዱስ እንደሆነ የሚያሳይ ክፍል ነው ማለት ነው። ስለዚህ ኮንክሉዥን እንስጥ። በክርስቶስና በመንፈስ ቅዱስ ይማልዳል ተብለዋል። ሁለቱም ምንድነው ልዩነቱ ነው? የት ክርስቶስ ይማልዳል ስንል በሰማይ በአብ ቀኝ ያለ ነው። ዘይነብር ራሱ ፍርድን የሚመለከት ነው። ስለዚህ ስለኛ የሚፈርድልን የት? በአብ ቀኝ። እነሆ ሰማያት ተከፍተው የእግዚአብሔር ልጅ ኢየሱስን በአብ ቀኝ ተቀምጦ ያለው አለ እኮ ዲያቆኑ። መንፈስ ቅዱስስ በውስጣችን ያለ ድካማችንን እንድናሸንፍ የሚያስችል ጸጋ በመስጠት ነው። ስለዚህ አሁን ተመልከቱ፣ ልዩነቱን እያስተዋላችሁ አንድነቱን እያያችሁ። አንድነቱ እኛን መቀደስ ነው፣ እኛን ማብቃት ነው፣ እኛን ከሱታፌ መለኮት ማድረስ ነው፣ እኛን እንደ እግዚአብሔር ልክ እንደ ራሱ ንጹህ ማድረግ ነው። እግዚአብሔር እኮ ልጅ እንደተበላሸበት አባት ማለት ነው። አንድ በጣም የሚወድ አባት ልጁ ቢበላሽበት ያን ልጅ ለማስተካከል ይወጣል ይወርዳል፣ መከራውን ያያል። ጠንካራ አባት ስለሆነ እንደሱ ልጁ እንዲጠነክር ይፈልጋል። ያንን ለማድረግ የሚወጣው የሚወርደው ብዙ መከራ ይኖራል እና እግዚአብሔር እንደዛ አይነት አባት ነው። ልጅ ያልወጣለት አባት ማለት ነው። ባይወልድ ይሻላል የሚባል ሰው የለም። አሁን አንዳንዱ እንዲሁ ይሄን ከመውለድስ እንዲሁ መካን መሆን ይሻላል የሚባል አይነት አንዳንድ ክርስቲያን ሲታይ እንዲሁ እግዚአብሔርን ያሳዝነኛል። እግዚአብሔር ራሱ እኔንም እንዲሁ ሰው ብሎ መያዙ ማለት ነው። ይሄን ሁላ መከራ የሚያየው ግን እኛ እንድንቀደስ ብቻ ነው። ሌላ ምንም ዓላማ የለውም እግዚአብሔር። ሁለተኛ መገለጫው ነው። ይማልዳል፣ ክርስቶስ ይማልዳል፣ መንፈስ ቅዱስ ይማልዳል ሲባል ምንድነው መገለጫው? በመካከለኝነቱ እና በመስቀል ላይ በከፈለው ዋጋ ዘላለማዊ መዳኛን ስለሰጠ ነው መገለጫው። የመንፈስ ቅዱስስ በነፍሳችን ውስጥ ያለ ጥልቅ መለኮታዊ ፍቅር የሞላበት የንስሐና አምላክን የመፈለግ ሕይወት ስለሚሰጠን ነው። የገባችሁ ነው? በቤዛነቱ በመካከለኝነቱ ቅዱስ ሥጋው ክቡር ደሙን ቆርሶ አፍስሶ በመስቀል ላይ ስለሰጠ ማዳኑን በመፈጸሙ በዛ በኩል ይሄንኛውስ በውስጣችን በመኖሩ የመለኮት ፍቅር እንዲያድርብን የንስሐ ሕይወት እንዲኖረን ስለሚያደርግ አባታዊ ምሳሌዎች ወይም የፓትሪስቲክ ኤግዛምፕልስ የሚባሉት ቀዳሚ ፍሬ ወይም አፓክ የሚባለው ማለት ነው ባህሪያችንን በጸጋ ከመለኮት ማሳተፍ ነው። መንፈስ ቅዱስስ በተሰባበርን በእኛ ላይ የክርስቶስን ጸጋ በውስጣችን ማተምና ለአምላክ የተገባን ማድረግ ነው። በወደቅን በደከምን ኃጢአተኛ በሆንን እኛ ራሳችን በረከስን በእኛ ላይ የክርስቶስን ጸጋ በውስጣችን እያተመ ለአምላክ ክብር የተገባን ማድረግ። ያንን ክብር የሚሰጠው አብ የሚሰጥበት
ወልድ፣ አታሚው መንፈስ ቅዱስ። ከዛስ ዋና መፍትሄ የሚሆንበት ማለት ነው ከሳሻችንን ሁልጊዜ በማሳፈር በእግዚአብሔር ፊት ሞገስ እንድናገኝና ለሰማያዊ ዋጋ የተገባን ማድረግ። ከሳሻችንን ሁልጊዜ የሚያሳፍርልን ወመምህር ዘያሲዝ የተቃወም ለነ ክርስቶስ ነው። በዚህ አንጻር መንፈስ ቅዱስስ ምንድነው ታዲያ ስራው? ድካማችንና ስንፍናችንን እያደሰ ለዚያ ሰማያዊ ክብር እንድንበቃ ነፍሳችንንና ፈቃዳችንን ወደ አምላክ እንድናዞር ማስቻል ነው። ማስቻል። ለዚህ ማጠቃለያው ምን ይሆናል ማለት ነው? በኦሪየንታል ኦርቶዶክሳዊ ትምህርት መሰረት በአምስቱ አብያተ ክርስቲያናት ኤርትራ 6 መዳን የቅድስት ሥላሴ አንድነታዊ ፈቃድና ስራ ነው። መዳን የሚባለው የሥላሴ ፈቃድና ስራ ነው። መንፈስ ቅዱስ ወደ መንፈሳዊ ድህነታችን ይወርዳል። ድህነት ድሃ መሆን ነድየ ድሃ ሆነ። ወደዛ ድህነታችን ይወርዳል። በራሳችን ልንሰራቸው የማንችላቸውን ተጋድሎዎችና የጸሎት መልካም ፍሬ በውስጣችን ያበቅላል። ከዚያም እነዚያን የጠሩና በእርሱ በኩል የታደሱ የተጋድሎ ፍሬዎች ወደ ክርስቶስ ዘላለማዊ ሊቀ ካህናት ያቀርባቸዋል። ማን? በውስጣችን ያለ መንፈስ ቅዱስ። ምን እያደረገ? ድካማችንን እያገዘ ጸጋ የለሽ መሆናችንን ጸጋ እየሰጠ ኃይል እየሰጠ እሱ ራሱ ኃይል እየሆነ በውስጣችን ያሉ ትንንሽ የጽድቅ ዘሮችን ለፍሬ እንዲበቁ በማድረግ ወደ ክርስቶስ ሊቀ ካህናት ያቀርባቸዋል። ክርስቶስን በስጋ በመገለጡ በፈጸመው ፍጹም መስዋዕት ሙሉ ስልጣን ያለው ነውና፣ ምክንያቱም ኃጢአትን በራሱ ካሰረ በኋላ በግርማው ቀኝ የተቀመጠ ነው። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 1 ላይ ሙሉ ስልጣን ያለው ነው። በእርሱ ክርስቶስን በስጋ በመገለጡ በፈጸመው ፍጹም መስዋዕት ሙሉ ስልጣን ያለው ነውና መለኮታዊ ምሕረት ታትሞባቸው እነማንን? ምእመናንን፣ እኛን መንፈስ ቅዱስ ጸጋ ያደግን እኛን መንፈስ ቅዱስ ያበረታል እኛን ለአብ ያቀርባቸዋል። ስለዚህ አንድ ክርስቲያን ከልቡ ጥልቀት ከነፍሱ የማይናገር መቃተት ጀምሮ እስከ ሰማያዊው ዙፋን ከፍታ ድረስ በሙሉ በሥላሴ እጅ የተያዘ፣ በሥላሴ እጅ የተጠበቀ፣ በሥላሴ እጅ የተሞሸረ ነው ማለት ነው። ተሞሸረ ነው ማለት ነው። ስለዚህ አብ ወልድ በባህሪ ሕይወት የሚሆኑበት መንፈስ ቅዱስ ለኛ በስጦታ ሕይወት ሆኖናል። ድካማችንን የሚያግዘን ነው። ስንደክም የሚያበረታን ነው። ስንወድቅ የሚያነሳን ነው። ስንንገዳገድ የሚደግፈን ነው። ኃጢአት ስንሰራ ለንስሐ የሚያነሳሳን፣ የሚያነጻን፣ የሚቀድሰን፣ የሚያከብረን ነው። እንደው ቅዱስ ጎርጎርዮስ ዘእንዚናንዙ የምእመናን ኃይል የቤተ ክርስቲያን ጠባቂ ነው የሚለው መንፈስ ቅዱስ። ስለዚህ ቅድም ያልኳችሁ በአብ የተሰራች በወልድ የተቀደሰች በመንፈስ ቅዱስ የታተመች ያቺ ቤት የምትሰጠን እንዲህ ባለ ሁኔታ ነው። እንዲህ ባለ ሁኔታ ነው። አቤቱ አምላክ ሆይ ሳናውቅ ስለምንበድልህ አውቀንም ቢሆን ስለምንበድልህ ይቅር በለን ብለን ጸልየን ለምነን ወደ ጸጋው አዳራሽ የምንገባበትን ጸጋ እርሱ አምላክ ያድለን። የመንፈስ ቅዱስ ይማልዳል የሚለው በዚህ መልኩ የሚተረጎም ነው ማለት ነው። ግልጽ ካልሆነ አትጨነቁ። ግልጽ እንዲሆንም አልጠብቅም። ለመጀመሪያ ጊዜ ስለሚሆን ማብራሪያ እግዚአብሔር ያክብርልን። በእውነት በተለይ ለመጀመሪያ ጊዜ በዚህ ልክ በጥልቀት ያው ቲክቶክ ላይ ባለመማራችን ምክንያት ያው ይኖራል መንገራገጩ፣ ግን ደግሞ ቀስ በቀስ ደግሞ በሚገባ ደግሞ እንዲዋሃደን ደግሞ ጸሎትም ጭምር ያስፈልገዋል። ማወቅ ብቻ አይደለም።